እግዚአብሔር ደግሞ ከልጁ ወንጌል ፊት የቆመውን ይጠርጋል። ምንም ጥያቄ የለውም። ልጁን በከፈለበት ጉዳይ አይደራደርም። ሰው እንዲድን ነው የሚፈለገው። መጽሐፉ የሚለው ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ኦኬ፣ ሰው ሁሉ እንዲድን ነው እግዚአብሔር የሚፈልገው። ሰው ሁሉ በዚህ እውነት ላይ ተጠቅልሎ እንዲመጣ ነው የሚፈልገው። የእግዚአብሔር ሐሳብ ዓለምን በክርስቶስ መጠቅለል ስለሆነ የጠቅላዩን መልእክት በአንደበታችን ከያዝን፣ ጠቅላዩ የተባለው እግዚአብሔር የእርሱን መልእክት ከያዝን፣ የእግዚአብሔርን ወንጌልን ከተቀበልን ይህንን ብቻ በመንገር ቢዚ መሆን አለብን የሚል እምነት አለኝ። ለሌሎች ሃይማኖቶች አጭርና ግልጽ መልእክት እዚህ ጋር አይታችሁ 5 እና 10 የማይመሉ ወንድሞች ሲጨቃጨቁ አይታችሁ ወንጌል አታክ የተደረገ መስሏችሁ ጮቤ ለመርገጥ እንዳትሞክሩ። በጣም ለማመን በሚከብድ ሁኔታ ሰዎች በክርስቶስ ኢየሱስ ወንጌል አምነው እየዳኑ ነው። ጮቤ እንዳትረግጥ ብራዘር፣ እንዳትረግጥ እንዳይመስልህ። በ15 ወንድሞች ይሄ 40 ሚሊዮን ህዝብ የሚወከላል ብለም እንዳትብ ኖ ኖ ኖ፣ እንደዛ እንዳታስብ። እንደዛ አይደል። መሬት ላይ ያለችው ቤተክርስቲያን እንዴት ሻይን አውት እያደረገች እንዳለ ብታቅ። በብዙ ውጥረት መሃል ወንጌል መቀጠሉ አይገርማችሁም? አያቶቻቸው የድመት ስጋ ያቆርባሉ እያሉ መጡ። የፈረንጅ ሃይማኖት ነው እያሉ መጡ። ከጣሪያ ብር ይዘንባል እያሉ መጡ። ልጆቻቸው ተቀበሉና በስንዴ የመጣ ሃይማኖት አሉ። በቃ ያላሉት ስም ማጥፋት የለም። ይሄ ወንጌል አማኙ ያልተባለው ምን አለ? በባንዲራ አምላክ በኢየሱስ። አሁን የቤተ ክርስቲያን ትልቁ ቻሌንጅ ከውጭ አይደለም። አሁን እኮ በዘይት የመጣ በስንዴ የመጣ ብትል ማንም አይሰማ። ማን ይሰማል? በስንዴ አልከው በምን አልከው? አሁን ቻሌንጇ የቤተ ክርስቲያን ነው። ከውስጥ ልጆቿ እንዴት ነው የምናደርገው? ቤተ ክርስቲያን ኦቶሪቲ ያላት እሱን አንዳንዶቻችሁ አሁን እንግዲህ እኔ በእውነት ቤተክርስቲያን ቢኖራችሁ ለመገሰጽም ይመቻል። ቤተክርስቲያን ያለው ሰው ጥሩ ነው። እንዳንቆጣችሁ ቸርች የላችሁ። ለሆነ አካል እንዳንነግራችሁ የት ህብረት እንደምታደርጉ አናውቅም። ለፓስተራችሁ እንዳንነግር ትታዘዛላችሁ ወይ? ስጋት ውስጥ ገባን እኮ ጎበዝ። ይሄ በጣም መታረም አለበት። በጣም የግል ኢጎቻችንና ስሜቶቻችንን ወደ ጎን ትተን እኔ አሁን ባህሩን ባሳዝነው ባህሩ እኔን ፎቶን ዘቅዝቆ አይደለም መሄድ ያለበት እኔ ላይ እንዳልክ አዝኜብሃለሁ። ቤኪን ባሳዝነው እኔ ቤኪ መጥቶ በውስጥ እንዳልክ አዝኜብሃለሁ። ትላንትና ያረከው ነገር ልክ አይደል እየተባለን በውስጥ ካልጠራ ሁሉ ነገር ፊት ለፊት አምጥተን አስተተን ከተጨቃጨቅንም ድካም ነው የሚሆነው። ግን እርግጠኛውን ወንጌል ላይ ቅንጣት ታክል የምትፈጥሩት ነገር የለም። ወንጌል ይቀጥላል። ግን አንጽመኛው መንገድ ነው። ልናጠፋ እንችላለን። ቅድም ብያቸዋለሁ። ልናጠፋ እንችላለን። መሪ መስማት፣ መታዘዝ፣ ቤተክርስቲያንን ኦቶሪቲ ማክበር፣ ወንድሞችን ማድመጥ፣ ሁሉም ደግሞ በፍቅር ማድረግ በጣም which is best። ይሄ በጣም 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 የሚሰመርበት ይገባል። ዓላማችን ወንጌል ከሆነ ወንጌል መስክሮ መውጣት። በጣም እውቅና ፈልጌ ነው እንዳልክ እዚህ ፕላትፎርም ላይ መጣሁት ካልክ በጣም ቀላል ነው። እውቅና ማግኛ መንገድ ሲምፕል ነው። ወንጌል አማኙን መስደብ በጣም ሲምፕል ቀላል። ከዛ ባላንስ አረጋለሁ ለመባል አላስፈላጊ ድራማ መስራት በጣም ያስወድዳል። እንጂ ያየው ያየናቸው ነው። ዋንጫ የሚያሸልም ነገር ከፈለክ እሱን ነው። አይ ፐርሰናል ኢጎዬን እያስጠበቅኩ መሄድ አለብኝ። ለምን እነካለሁ? እኔ አልነካም። እኔን ከነካማ ወንጌል ጥንቅር ብለው ይቅር ያልክ ከሆነ ያለህን አየለ ካንተ ጋር ለመቆየት በጣም በእውነት እንቸገራለን። ተጨባብጠን ነው የምንለያየው። እኔ የዘላለም ሕይወት አትሰጠኝ። ለምን ነው ካንተ ጋር የምዳረቀው? እግዚአብሔር ልብ እስኪሰጠኝ ጸልያለሁ። መስመርስ አበጃለሁ። ለምን ነው ማላበጀው? እኔ ለጆሮዬም ለልቤም የሚስማማኝ መልእክት የሚነገርበት ቦታ ነው መቆየት እንፈልገው። አንዳንድ ነገሮችን እኮ ኃጢአት ስለሆኑ አይደለም የተውናቸው እኮ ቤተክርስቲያንን ስለማከብር ስለማያንጽ ነው። ሁሉ ተፈቅዷል፣ ሁሉ አይጠቅምም። እኔ ላስት እዚህ ቲክቶክ ላይ እንደዚህ ከቲክቶክ እልም ብዬ ልቀንስ ምክንያት ሆኖ ነገር ከአንድ ኦርቶዶክስ ቄስ ጋር አላስፈላጊ ጭቅጭቅ ውስጥ ገባው። ከዛ በጣም ስሜታዊ አድርጎኝ ስስ ጎኔ ነው። እኔ ወንድ ልጅ አለኝ እግዚአብሔር የሰጠኝ 4 ዓመት እስኪ ልጅ ልክ ልጄን መስደብ ሲጀምሩ ስሜታዊ አድርጎኝ አላስፈላጊ አማርኛ ተጠቀምኩ። ለካ ያቺ ስክሪንሾት ታውቃለህ፣ ጴንጤ ሲሳሳት ነው ሀገር የሚገለበጠው። እነሱ ጋር ኖርማል ነው። የተፈለገው ጠምዝዞ አንተን መሬት ላይ ማስቀመጥ ነው። መሬት ላይ ያለ ሰው አንተን ኮንበር መጣል ነው የሚፈልገው። ምን ይሆናል? መሬት ላይ ያለ ሰው ግራቪቲ እንኳን ያግዘዋል።
አንተ እስክትወድቅ ነው የሚጠብቁ። ሰብስቦ አንተ ጋር ያስቀምጣል። በቃ ከዛ ስክሪንሻት ዞረ። ቸርች በአራተኛው ቀን ቸርች ሽማግሌ ተሰብስቦ ይሄ ያንተ ጽሁፍ ነው ተባልኩ። አዎ ለምን ዋሻለሁ? ለምንድን ነው እንደዚህ ያልኩ? እንደዚህ ስሜታዊ አድርገውኝ በለአንድ ወር ዲአክቲቭ አድርገህ ቲክቶክ አካውንት እንጠፋ። ውሳኔ ነው ውሳኔ። የቸርች ሽማግሌ ትሰማለህ? ግጥም ይሄ ከሚዲያ ስለመጣ ስም ስላለ አይቻልም። ቤተክርስቲያን ኦቶሪቲ አላት። ዲሲፕሊንድ የምትደረገው በቤተክርስቲያን ስልጣን ስር። ዲአክቲቭ አድርጌ ጠፋው አንድ ወር። ስመለስስ እንዴት ላይቭ ልግባ? እንዴት በቃ ተፈታ እንዴት? ምክንያቱም ወንጌል እኔ አሁን የሆነ ነገር እንዳልክ አጠፋ ሲባል በጣም ብዙ ጊዜ ካስተዋላችሁ አጠፋም አላጠፋም ቢባል የነቢ ጥላይ ፎቶ እኩል ከኔ ጋር ይለጠፋል። ምንም ባላረገው ሰውየው ዲዩቲንክ እንዳልክን አታክ ለማድረግ አይደለም፣ ወንጌልን አታክ ለማድረግ የእንዳልክ ስህተት የወንጌል አማኝ ስህተት እንደሆነ ለማስቆጠር። ከዛ ይሄው አልተቀየረም ይባላል። ሰው ወደዚህ እውነት እንዳይመጣ እንቅፋት ይሁን ቸርች ስላለኝ ነው። አየህ፣ ይሄ አትሊስት ብንገስጸው ይሰማል መሪ ያለው ተብሎ። አንዳንዶቻችሁ እንዴት የት ቸርች እንደሆናችሁ እንኳን ግራ ነው የምንገባው። ለማን አቤት ብለን በየትኛው መሪ እናሰብስባችሁ? ልክ አይደለም። እባካችሁ ልክ አይደለም። የኢትዮጵያ ቤተክርስቲያን ብዙ ፈተና አለባት። ልጆቿ ደግሞ ስንጨመር በጣም ከባድ ነው የሚሆነው። ከዛ በቃ ከቲክቶኩ ተመለስኩ። የሆነ መድረክ አገኘው። ቄሱን ይቅርታ ያልኩት ስሜታዊ ሆኜ ነው። ስሜት አነሳስቶኝ ነው። ስስ ጎኔ ልጄ ስለሆነ ነው፣ ስለነካችሁት ነው ያስረድቼ። ከዛ በኋላ እንኳን ሰድቦኝ ልመልስ። ትርፉ ድካም ነው። ውጤት ከሌለው ምን ያደርጋል? ለምንድን ነው ይሄ ሁሉ አሁን 183 እዚህ ቁጭ ያለው? የሆነ ነገር ለማግኘት ከጭቅጭቁ የሆነ ነገር ለማግኘት የመጣ አለ። ኦፊስሊ ጴንጤ ማለት ይሄ ነው ለማለት የተዘጋጀ ሬዲ የሆነ በቃ የተዘጋጀ አለ። የእንትና ንግግር አምቶ ጴንጤ ማለት አይደለም ብያ የተጀመረ እምነት ላይ መፈላሰፍ አይቻልም። አልቋል፣ ጨርሷል። በክርስቶስ ኢየሱስ የመስቀል ስራ እግዚአብሔር ፈጽሞታል፣ ጨርሶታል። የሚያምኑትን ሁሉ ሊያድን ወዷል፣ ፈቅዷል። ይህንን መመስከር ነው የኛ ኃላፊነት። እዚህ የምታስተምሩ ቴዎሎጂያን ወንድሞቻችን እህቶቻችን ጥሩ ነው፣ በርቱ። ጌታ ይባርካችሁ፣ ጸጋ ይብዛላችሁ። አገልግሎታችሁ ሰዎችን ወደ እግዚአብሔር መንግስት ካልጠራ ግን ሪስኪ ነው። በጣም ሪስኪ ነው። ይሄ ምንም እንደከሰራችሁ አምናችሁ እውነት ውጡ። አካውንቱን ለቃችሁ ሂዱና ሳገብታችሁ ተመልሳችሁ ከመንፈስ ቅዱስ ምሪት ተቀበላችሁ ነው እየተጋችሁ ያላችሁ። ደግሞ ይህ አገልግሎት ወደፊት እንዲሄድ በብዙ የምታግዙ ወንድሞችን በፋይናንስ ሳፖርት የምታደርጉ ከስልክ እስከ መግዛት ወንበር እስከ መግዛት የወንድሞችን አገልግሎት ለመርዳት በጣም ብዙ እህቶች አላችሁ፣ በጣም ብዙ ወንድሞች ሚዲያ የማያውቃችሁ ግን ከጀርባ ይህንን ይዛችሁ የምትሮጡ የእናንተም ድካም ከንቱ እንዳይሆን ለምትረዷቸው ልጆች ንገሯቸው፣ ወንጌል እንዲመሰክሩ። ቅድም ናዶ መጨረሻ ላይ የተናገረውን ሀሳብ እኔ በጣም ነው አፕሪሼት ማድረግ። እኔ ሁሌ ግራ ይገባኛል። የሆነ ቤት ገባለሁ፣ ስኮላርስ ተሰብስበዋል። ስኮላርስ ነው የምላቸው ተሰብስበዋል። በቃ የሆነ ሰዓትማ ኢየሱስ ያድናል የተሰቀለው ይላሉ። ቤት ጠብቅ የለም የ1980 በፈረንጆቹ መጨረሻ እንትና እንዳለው አይ ቲንክ በእንትና እንዳለው ሰው ጌታን ያገኛል የሚል እምነት የለኝም። በክርስቶስ ኢየሱስ የመስቀል ስራ ስትነግረው ነው ሰው ኢየሱስን ወዶ ነው ክርስቲያን የሚሆነው። ፈርቶም በጣም ተጨንቆም ተጠቦም አይደለም። መታረም አለበት የሚል እምነት አለኝ እኔ። እንሰብሰብ፣ ወደ አንድ ማዕቀፍ እንምጣ። ማንም እዚህ ውስጥ ያለው በክርስቶስ ከሆነ ወንድሜ ነው። የፈለገ ቢሆን ባለፈው ተናግሬያለሁ፣ እደግመዋለሁ። የፈለገ ቢሆን እኔ ከቆመ ዓለማዊ የተንገዳገደ ጴንጤ ይሻላል። የተንገዳገደ ድክም ያለ ጴንጤ ይበልጥብኛል። ፐርፌክት ከሆነ ዓለማዊ ምንም ቢሆን ወንድሜ ነው፣ ይዟል እስኪመለስ ህብረት ውስጥ ተስተካክሎ መስመር ውስጥ እስኪገባ ወንድሜ ነው። ትላንትና የሆነ ነገር ስላለ ላስጣው አላሰጣው። ናዶ ምን ነው? ወንድሜ ነው። ትላንት እኮ እንዲህ ሲል ነበር። እሰይ ምን ላድርገው? እኔ አሁን 4 ወንድሞች አሉኝ ስጋ።
አሁን አንዱ ወንድሜ ሰርቆ ፍርድ ቤት ቢቆም ወንድሜ አይደለም እላለሁ እንዴ? የሰረቀው ወንድሜ ነው። ሰርቆም ወንድሜ ነው። እንዳይሰርቅ ድጋሚ ወንድምነቴን አልክድ ቆሜ ነው የፈለገ። ይህንን ባይዞ እንዳትረሱ። ወንድሞች ናቸው፣ እህቶቻችን ናቸው። በዚህ ሜንታሊቲ ከቆምን ድካም እየተሸፋፈንን ድክመትን ይቅርታ እየተደራረግን እየተተራረምን እንሄዳለን። ቤቲ እህቴ ነች፣ በጣም ነው የምወዳት። ቃሌ ወንድሜ፣ ኤፍሬም፣ ኤርሚ፣ ሁሉም ሁሉ ግል ቢዝነስ አዲስ አበባ ላይ ያገናኘን ወንጌል ነው፣ ክርስትና ነው ያስተዋወቀን። የታውቋሉ ከዛ በፊት በስም በአድራሻ በፎቶ በውሎ አንገናኝም፣ በላይፍ ስታንዳርድ አንገናኝም። ከቤኪ ጋር እኔ ታውቋለሁ፣ ቤኪን ጴንጤ ባልሆን እና ቤኪ ምን ነው ወንድሜ ነው። ትናንት እኮ እንዲህ ሲል ነበር እንኳን አለ እና አሳልፌ ሰጥቼ አንተ ወንድሜን ከአንተ ጋር ሆኜ ወንድሜን ልወቅጠው ሾልኮ የገቡ ሐሰተኛ ወንድሞች አለ ጳውሎስ። ስቲል ነው ወንድምነታቸውን አልካደም። ቅድም ዳኒ ሲያወራ ነው አልካደም ጳውሎስ ታውቃለህ። ሾልኮ ገብተዋል። አዎ ሐሰተኞች ናቸው። አዎ ምንድን ናቸው? ወንድሞች ይመለሳሉ ነው፣ ተስፋ አለ ነው፣ መስመር ውስጥ ይገባሉ ነው። ይህንን ሜንታሊቲ መገንባት አለብን። ክርስትና ማንም እዚህ ፕላትፎርም ላይ ያሉ ቤት ከፍቶ በዛ ሳይድ የሚያወሩ በዚህ ሳይድ ሁሉም አሁን የመጡም በቅርብ ለአገልግሎት እዚህ ፕላትፎርም ላይ የመጡ ሁሉም ወንድሞቻችን እህቶቻችን ናቸው። ይህንን ማመን አለብን። ከነ ድካሙ ወንድሜ ነው፣ እስኪታረም ወንድሜ ነው፣ ሲታረም ወንድሜ ነው፣ ጸጋ ሲበዛለት ወንድሜ ነው፣ ሲጸልይ ወንድሜ ነው፣ ቸርች ሲሄድ ወንድሜ ነው፣ እንደገና ሲስት ወንድሜ ነው። ይህንን መርሳት የለብንም ብዬ አስባለሁ። የመጨረሻ የገላትያ ቤተክርስቲያን ያገኛት አይነት እንትን እንዳያገኘን ስጋት አለኝ። አዚም ማለት ይሄኛው ነው። አንዱ ከክርስቶስ ኢየሱስ ወንጌል ፈቅ የሚያደርግ የትኛውም ነገር አዚም ነው። አዚም ከዓይኖቻችን ላይ በኢየሱስ ስም ይጠረጉ። አዚም በቃ አዚም ዊችክራፍት በለው ጥንቁልና በለው ትምህርትም በለው አዚም ብቻ አንዱ ይሄ አዚም ነው። ኢየሱስን እንዳናይ እሱን እንዳናወራ የተሰቀለውን ክርስቶስን እንዳንሰብክ ቤታችንን ከፍተን የናዝሬቱ ኢየሱስ ያድናል እንዳንን የታለያ ሰዓት በእናት ግር ብሎ ገብቶ ጴንጤ ሁሉ ያድናት እንትና ታማልዳለች እንትና አታማልድም በኢየሱስ ኢየሱስ ብቻ ነው የሞተል ምናምን ያቺ በመጣች ያቺ ሞመንት አሁን እኮ እርስ በርስ እየተላቀቅን ተቸገር ነው። ያቺ ሞመንት ከሌላ ሃይማኖት ገብቶ ጥያቄ ያለኝ ለእናንተ ለጴንጤዎች እሺ ምንድን ነው ጥያቄ? ጸጋ ብቻ ትላላችሁ ምን ማለት ነው? ጸጋ ብቻ ማለት አይ ሚስ ያን እውነት ከቤተ ክርስቲያን ላይ ይጥረግ፣ ከወንድሞች አይን ላይ ከወንድሞች አእምሮ ላይ ይጥረግ። እኔ በብዙ ከእናንተ ታናሽ ፊት ላይ ገና በትንሽ ድክድክ ምን ላይ በብዙ ደግሞ እግዚአብሔር ጸጋ ይበዛልኝ ሰው ነኝ። በጣም ማልዋሻችሁ ነገር እግዚአብሔር በጣም ጸጋ ካበዛላቸው ሰዎች መካከል አንዱ እኔ በኮንፊደንስ አወራለሁ። እግዚአብሔር ጸጋ ባይረዳን ባንያዝ ባይዘን ኖሮ ባይዘን ቆይም። አንዳንድ ሰዎች ይመጣሉ። ሰሞኑን ደግሞ አንዳንድ ከቾምቤ ወገን ያሉ ወንድሞች ቴክስት ያደርጉልኛል። የድሮ ፍሬንዶቼ አየህ አይደል እንዲህ አሁን አንተ የት እንደሄድክ ምናምን ይለኛል። ሰውዬ ቀለኛ እንደዚህ አይነት ደግሞ የባንግላዴሽ ቀልድ ጀምራቸዋል። ጴንጤ 7 ቦታ ተከፋፍለዋል። ቡዳ መንፈስ መከፋፈል የሚባል ነገር የለም በኢየሱስ ክርስቶስ። ወይ መከፋፈል እዚህ ጋር ያሉ 5-4 ወንድሞች የሆነ ነገር ሲሉ ይሄ በሚሊዮን የሚቆጠር ህዝብ ተበጥብጦ ያደረ ምናምን ደግሞ እንደዛ የምታስቡም አላችሁ። ልክ እናንተ የሆነ ቪዲዮ ሲሰሩ ጴንጤ በእናንተ ጉዳይ ካውንስሉና ህብረቱ ስብሰባ የሚቀመጥ አንቀመጥምም። እናንተንም ጌታ ይረዳችሁ። አሜን። አንቀመጥምም ስብሰባ፣ እናንተንም ጌታ ይረዳችሁ። በእውነት እንደዚህ እንዳታስቡ እሺ፣ እንዳታስቡ። ኢትዮጵያን በጣም ይሄ ጊዜዋ ነው ብዬ አስባለሁ። ወንጌል የምንሰብክበት ይዘን የምንሮጥበት ሰዎች ማምለጥ መዳን ያለባቸው ክሪቲካል ታይም ነው። በብዙ ጸልዩ፣ በብዙ ትጉ፣ በብዙ ከቤተክርስቲያን ጎን ቁሙ። ወንጌል ከሚሮጥበት ከዚያ ሳይድ እጃችሁ አይጥፋ።
እናንተ ወንጌል ባለበት ብቻ ቆሙ፣ ይሄ ነገር ይጠፋል። ባይዘው ወንጌል ከሌለ ዞር በሉ። አታርግ ታብታብ። ወንድሞች የተሰደቡ ከሆነ አትቆይ። የሆነች እህት እየተረገጠች ከሆነ ዞር በል ከዛ አካባቢ። ቤተክርስቲያንን የሚከፋፍል ሐሳብ ከሆነ ለምን ነው ሼር ብታደርገው? ከዛ መገሰጽ የሚገሰጸውን ቴክስት አደረግለታል፣ ኢንቦክስ ታደረግ አልሰማ ካለ እንግዲህ ወንድሜ በጣም ነው የምወድህ ማከብር፣ ግን ይሄ መንገድ እያልክ ቀስ እያደረግ በዛ መንገድና በዛ እውነት ላይ ተመስርተን ብንቀጥል ጥሩ ነው ብዬ አስባለሁ። በጣም ወዳችኋለሁ። እዚህ ያላችሁ በጠቅላላ የምትተጉ ገስት ላይ ማያችሁ 166 ሰዎች ሁላችሁም ሰላምዬ፣ ቴልኮ፣ ማራናታ፣ ሁላችሁ ሰኒ፣ ቮይስ ኦፍ ሁላችሁንም ቅድስና ለእግዚአብሔር በጠቅላላ ሰብስቤ እንደ አንድ ሃይሊ ፕሮቶኮል ክላሲክ ጴንጤ ወዳችኋለሁ። እኔ በጣም ሃይሊ ፕሮቶኮል ጴንጤ ነኝ። በጣም ደስ ነው የሚለኝ ጴንጤ ነኝ ስል ክርስቲያን ነኝ ስል ደስ ይለኛል። በእውነት በጣም ሰው ሁሉ እንዲያውቀው እፈልጋለሁ። ፕራውድ ነው የማደርገው በክርስትና የባይዘው። እኔ ማንነቴ አሳፋሪ ነው፣ ግን በክርስትና አላፍርም። በጣም ቀና ብዬ የሚሄደው ጴንጤ በመሆኔ በጣም ነው ፕራውድ። የኢየሱስ ተከታይ ታውቃለህ። ባይብል መሀል ከተማ ይዞ ደረቱ ላይ ግጥም አድርጎ በእጁ ይዞ የሚሄድ ጴንጤ በጣም ነው ፕራውድ። ምንሸማቀቅ ምናምን እንዳይመስላችሁ። በጣም ነው ምንኮራው። 2-3 የሆኑ መድረክ ላይ ያሉ ስተቶችን አምጥተህ ጴንጤ ማለት ይሄ ነው ብለህ ልታሸማቀቅ እንዳትሞክር። የሚሸማቀቅ አይነት ነገር የሚያሸማቀቅም ነገር የለንም። አሜን። ለነፍሳችን የዘላለም ሕይወት አግኝተንበት ስጋችን ከርኩሰትና ከኃጢአት ተጠብቆ በጸጋ ጉልበት ወደፊት የምንጓዝ ለቁጥር አዳጋች አጋንንት የማይችለን ታውቃለህ። በርከክ ስንል ከሰማይ ድምፅ የምንቀበል አባ ብንል የልጁን መንፈስ ተቀብለን እንደ አዲስ ቀና ብለን ፕራውድ የምናደርግበትን የጸጋ ጉልበት የተሰጠን ታውቃለህ። ቀላል ሰዎች እንዳንመስል አብረን አንድ ጎረቤት ስለኖርን ቀለል አድርገን እንዳታየን እና የኢየሱስ ደም የፈሰሰልን በጣም ሃይሊ ክላሲክ ህዝቦች ነን። አንተ ጌታ በኢየሱስ ስም ብለን ጨለማን ገፈን የምንሄድ አጋንንት ያለበትን ሰው ነፃ የምናወጣ በስሙ ስልጣን የልጅነት መብት የተቀበልን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅነትን ስልጣን የተቀበልን ትቀልዳለህ እንዴ? ብንዘምር ኢየሱስ፣ ብንሰብክ ኢየሱስ፣ ብንጸልይ በኢየሱስ ስም፣ ብንባርክ በኢየሱስ ስም፣ ብንወጣ ኢየሱስን ጠርተን፣ ብንገባ ኢየሱስን ጠርተን፣ ልጁን አውጀን በአደባባይ ቆመን ፕራውድሊ ውሃ እየደፋብን ዘይት እያንቋሸሽከን እየተፋብን ስም እያጠፋ እያዋረድከን የተሰቀለው ክርስቶስ ለሰው ልጆች ሁሉ የዘላለም ሕይወት ይሰጣል ምንል እንዳትነካ። ይህን ህዝብ ባይዘው እንዳትነካ። መንፈስ ቅዱስ ነው መሪው። ሃሌሉያ። መንፈስ ቅዱስ ነው መሪው የዚህ ክርስትና። አትቋቋመውም። ታውቃለህ፣ ቤተክርስቲያንን ከጨለማው ሲስተም ጋርድ እያደረጋት ለክርስቶስ ሙሽራ አድርጎ የሚጠብቅ መንፈስ ቅዱስ የሚባል ከአብና ከወልድ እኩል የምንሰግድለት የምንገዛለት አምላክ አለን። ታውቃለህ፣ በውስጣችን ገብቶ ያደረ በክርስቶስ ኢየሱስ ደም ምክንያት መንፈስ ቅዱስን የሚያክል ጻድቅ ንጽ የኢየሱስን የመስቀል ስራና ደም ጉልበት ኃይሉን በዚህ ነው የምንለየው። አንተኛ ጴንጤዎች ነን። መጽሐፍ ቅዱስ ከእጃችን የማይጠፋ በብዙ ተረት ያልተተበተብን ብንገልጥ ብሉይ ኪዳን፣ ብንገልጥ አዲስ ኪዳን፣ ብንገልጥ ሮሜን፣ ብንገልጥ ፊልጵስዩስን፣ ብንገልጥ ዮሐንስን፣ ብንገልጥ ማቴዎስን ማስረጃ ስንባል ከታላቁ መጽሐፍ እየመዘዝን በጥቅስ ምንኖር የእግዚአብሔር ቃልን መሰረት አድርገን የምንራመድ ጠዋት ተንበርክከን የዕለቱ ቃል ተብለን ተቀብለን የዛ ቃል በረከት በላያችን ላይ እንዲሆን ጸልየን የምንወጣ ብርቱ ህዝቦች በኢትዮጵያውያን መልካም ፍቃድ መሰለ እንደ 40 ሚሊዮን የሆን ነው በልጦ የሚያኖር ክንድ ከላይ ስላለ እኮ ነው። ቢያጠፉንማ ክልትው ብለን ተቃጥለን ብንጠፋ የሚፈልግ ስንት ሃይማኖት አለ መሰለ። እኛን ለማጥፋት ሁሉም ይተባበራል። ጣዖት አምላኪው፣ ጠንቋዩ ከሃይማኖተኛ ጋር ጴንጤን ለማጥፋት አይቻልም፣ አችልም። መንፈስ ቅዱስ ነው የሚመራው ይህን እምነት። አሜን። አትችለውም፣ ይሄን አታጠፋው። ድፍት ብንል የሚፈልግ ነፍ አለ። ዛሬ ተቃጥለን ብናድር የሚፈልግ ሙሉ አለ። ደስተኛው ሲሆኑ አታይም? ወንድሞች 10 ወንድሞች ተጣሉ ብለው ተጨቃጨቁ ብሎ ደስተኛ ጦቤ ረግጦ ጴንጤ ያበቃለት ሲስቅ ጥፍት ብለን ብናድር የሚፈልግ ስንት አለ መሰለ። እና ለምንድን ነው እያብባችሁ የቀጠላችሁት? በልጦ የሚያኖር እጅ አላ በልጦ የሚያኖር ታውቃለህ፣ ጋርድ የሚያደርግ ከበር እንዳትነካ የሚል ልክ ለአባን እንዳትነኳቸው የሚል መንፈስ ቅዱስ አለ ታውቃለህ። እንደ ኢትዮጵያ ጴንጤ የተሰደበበትና የተረገመበት ሀገር አለ እንዴ? እንደ ኢትዮጵያ የበዛበት ሀገር አለ? እንዴት ትቋቋሟለህ ይህን ህዝብ? ኢየሱስ የእግዚአብሔር ልጅ ጌታ ነው። እንዴት ትቋቋሟለህ ይህን ህዝብ? በፖሊሲ በመዋቅር በአደረጃጀት በስም ማጥፋት በጎረቤት በሰፈር ትላንት እዚህ አያት አካባቢ ላይ አንድ ቸርች ለማፍረስ ትልልቅ ሰዎች ግማሹ ሽበት አለው መላጣ ምናምን እናቶች ግብብ ሆነው ቸርች አፈረሱ።
እና አንዱ ወጠምሻ መጣና የጴንጤ አዳራሽ አታፍርሳለ ምንድነው ሲሉት ገና ምዕመኑን እንወርሳለን ሄቸቸቸ የራስን ምዕመንት ከገድልና ከእንትን አድን ከአመድ ቡዳ መንፈስ የኛ ቤተ እምነት አይደለም ባለፉት 20 ዓመታት የተመናመነው አንተ በሚሊዮን የሚቆጠረው ከሰማይ አልወረደም ካንተው ጉያ ነው የወጣው አትቋቋመውም ባይዘው የፈለከውን ውለ ብታድር ክርስትናን አትቋቋመውም ስንሄድ ለነገ ባይዘው እናንተ የምትናገሩትን ሩብኛ ብንናገር ይሄንስ 300 ቪዲዮ ከ700 ጠበቃ ጋር ያቆመ ፍርድ ቤት ካልቀረበው ነው የምትሉ እንደፈለጋችሁ ነው የምትሰዱት ክርስትናን እኛ ግሮሮአችን ስንጠርግ አገር ታሳበዳላችሁ ገና ስንል ስብሰባ ተቀምጣችኋል እንዲህ ብሎን ወይኔ ይከሰስ ይታሰር እናንተ ያላችኋትን ሩብ ጉዳይ ብንናገር ተበጥበጣችሁ ነው የምታድሩት ለእናንተ አጀንዳ ሰተን ስናጨቃጨቃችሁ ማደር በጣም ሲምፕል ነው እንደ ቾምቤ ደግሞ ለማጨቃጨቅ የሚመች የለም እኔ በቃችኋለሁ ቀጭን ጽሁፍ ጽፌ እንኳን ተናግሬ አይደለም እኮ አንድ መስመር ፌስቡክ ላይ ጽፌ ሳናጋውላለሁ ከፈለው if I want ገና ክርስትናው አይፈቅድማ በጴንጤ ሃይማኖት ሌላውን ነገር አይቻልም ለካ አንተ ሰበሰቡኝ ታውቃለህ ስርዓቴን አስያዘኝ ክርስትና ዲሲፕሊን እንዲሆንኩት አንተን ፈርቼ እንዳይመስል እንኳን ጌታን ይዤ ድሮም ሰው አልፈራም ዲሲፕሊን በዚህ 2 ዓመት ከ5 ወር ፎቶ እየዘቀዘቅ ጫኛ አውራጁ መንገድ ላይ የሚቆመው ታክሲ ሹፌሩ ስራ ያለው የሌለው ፎቶዬን እያለጠፈ ሲሰድበኝ ዝም ያልኩት ምላሴ ከተናጋይ ጋር ተጣብቆ እንዳይመስል እንዳልክ ይባላሉ ስናገር ለነገ ማለል ማለት ነው ቃቃቃቃ አርጌ ማሳብድ ሰውዬ ተሰበሰብኩ ታውቃለህ መልስ የሚባል አይቻልም በዚህ ክርስትና ለካ ስትሰደብ አሜን በኢየሱስም ብለህ ነው የምትቀመጠው መልስ ልስጥ አይቻልም እንትና ነቅቶን ቤት ከፍቼ ሄድበታለሁ አይቻልም ተሰደብክ እንኳን ተሰደብ ረገጡ እሰይ ምክንያቱ ወንጌል ይሁን እንጂ ምክንያቱ ኢየሱስ ብለህ ይሁን እንጂ ምንስ ብትባል ክብር እኮ ትላንት እንዴ ተናግራኝማ አይሆንም ፎቶዋን አዘ በዚህ ሃይማኖት አይቻልም ክብሬን ላስጠብቅ ስሜን ላስጠብቅ አይቻልም ምን ስም አለ ምን ክብር አለ ክብራችን ጌታ ነው አንዱ ዘፋኝ በቀደም ምን አለ እኔ ስንት ነገር ትቼ ጴንጤ እንደሆንኩ አለኝ ምንም አልተውክም አረቄ ዘፈን ጫትና ሲጋራ አስተቶ ነው በክብር ያቆመ ክርስቲያን ኮንም ባለው ነው ክብር ያገኘ ነው ክብሬ ምናምን አትበል በስሜ ያልደራደርም ወንጌል ከምንም አይበልጥም ይበልጣል ይሄ ካልገባ ሄደና ተመረና አባ ይበልጣል የእግዚአብሔርን ልጅ ከዙፋን የሳበውን ወንጌል አንተ ተገላመጥኩኝና ክብሬ የተነካ አይቻልም እኔ ማን እንደሆንኩ አታውቁም ስኮላር ስለኝ ተናግረኝም አትቆይም መልስ እሰጣለሁ አይቻልም እና እየተሰደብክ ቀጥል ነው የምትለኝ እንዳልቀጥል እየተረገጥኩ ቀጥል አላኔ ያልቻልኩም ሳግባ ጸጋ እንዲበዛልህ ጸልይ ተንበርከክ አባ አልቻልኩም ስድብ መቋቋምበትን ጸጋ ሰጣኝ ብዬ ጸልያለሁ ተቀበል አንተም ጸልይ ግባ ጸልይ ያውቃለሁ ጌታ ሆይ ሰዎቹ በነኩኝ ቁጥር ተረክ እያልኩ ነው እግዚአብሔር አስታግሰኝ ጸጋ አብዛልኝ እንጂ ብዬ ጸልዬ ተንበርክኬ ያውቃለሁ በእምነት ጸልይን ምን አንተ እንጂ ክርስትና አንተ ተው እንጂ ይሄ ሁሉ እኮ የራስን ክብርና ኢጎ ስለማስጠበቅ የመጣ ጭቅጭቅ እኮ ክብር የለህም ክብራችን ወንጌል ነው ስም የለህም ስማችን ስሙ ነው እንደፈለክ መኖር አትችልም እንደፈለገ ነው የምትኖረው እሱ እንደፈለገ አይቻልም እንደፈለገ መኖር በጣም ብዙ ሰዎች ሰሞኑን የሚሉኝ ነገር አለ ጴንጤስቶ እንደፈለክ ለመሆን ተመቸ ከዴዋን ምኑ ጋር ነው እንደፈለግን ይሆን ነው ንገረኝ አበበ ምኑ ጋር እንዴ ገና ለገና ከጴንጤ አይደለ እንዴ ከናንተ አይጠበቅም እንዴ ትሉናላችሁ ብለን ያውን በጽድቅ መኖር እንዳለብን እናንተ ማስረጃ አዛቦች ሆናችሁ ላለመሳሳት በጥንቃቄ እየኖርን ከዛ ውጪ ምላሳችን አዳልጦን እንደው ንግግር አሸንፎን ብንወድቅ በቸርች ታግደን ንስሐ ገብተን እናንተ አታቆም በእግዚአብሔር ፊት ተንበርክከን እንዲህ ተናገርኩ እኮ ላይቭ ላይ ብዬ ስንት መንፈስ ቅዱስ የሚባል አምላክ ይተዋል እንደ ንስሐ እስክትገባ ወቀሳው ተመለስ ሲል እንደናንተ መሰል እንደ መንፈስ ቅዱስ በውስጣችን አለ እኮ ማይወቅሰን ይወቅሰናል እኮ አንተንም አትወቀሰው እንደፈለክ ወንጌል አማኙን ሰድበህ ጠዋት ሰላም ነህ እኛስ መንፈስ ቅዱስ ይወቅሰናል አስፈራርተኝ መሰለ እንደ ቀሲስ ድበኩሉን መጥቼ ይቅርታ ይጠይቁት አስፈራርተኝ አይደለም እኔ መንፈስ ቅዱስ ወቅሶኝ ነው ጌታ እኔ ማንንም አልፈራም መንፈስ ቅዱስ እንዴ ልጸልይ እንዴ ሰማይ ከፈት ገና በርከክ ስል አባ ስል ጸጥ ለካ ያልጨረስኩት ጉዳይ አለ አንተ በርከክ ብዬ ይቅር በለኝ ስልስ አቤት 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 ከሰማይ የሚወርድ ውይ ኢየሱስ ክርስቶስ ጌታ አይቻልም በዚህ ክርስትና
እዚህ ቲክቶክ ላይ በጣም ፋሽን የሆነ ነገር ሰሞኑን ተደጋግሞ ነው ጋር የሚመጣ መኪና ሽያጭ ምናምን ሎተሪ ኃጢአት አይደለም እኮ ነገሩ። ቸርች እጅ አማከርኩ ሎተሪ ልሰራ ነው መኪና ትኬት ቁማር ነው እና ከቸርች አቋም ጋር ሄድም እንዳልክ አይቻልም። አዎ አረ ብር አገኝበታለሁ እኮ አይቻልም። እሺ በቀደም የሆነ ለስላሳ ማስታወቂያ መጣልኝ። ደስ ብሎ ማስታወቂያ ሰራው ብዬ ቀረጻው ምናምን አልቆ በእኛ ቲክቶክ አካውንት ነው የምንለቀው ቪዲዮን አሉ። እሺ ልቀቁት ስል ዘፈን ከስር ይሄዳል። ዘፈን ከስር ይሄዳል። አዎ ይቅር። ለምን እንደፈለግክ አትኖር ፍርማ በዚህ እምነት እንደፈለገ ነው የምትኖረው። ገንዘቡን ጠልቼ ነው አልጠላም። ደስ ነው የሚለኝ ገንዘብ ቢመጣ ስራውን ሰርቼ። ማስታወቂያው ላይ ከስር ዘፈን ይሄዳል። እኔስ ኢየሱስ ጌታ ነው፣ የተሰቀለው ክርስቶስ ያድናል፣ ቤተክርስቲያን እንገናኝ ምን ሰው ነኝ እና አይሄድም። ቸርች ሳማክርስ ኖ። ይሄ ሁሉ ከተማው ላይ የሚደረገው ኢቨንትና ፕሮግራሞች ላይ ሳይደወልልኝ ቀርቶ መስሎ ነው። ፕሮግራሙ ላይ ዘፈን ስላለ ዳንኪራ ስላለ ድንገት ሲያልፍ ከሆነ ዘፈን ጋር ገጥመ ቪዲዮ አንስተ ደግሞ ጀመረው እንዳትል ብዬ ከምግብ ቤት አቅም መጠጥ መደርደሪያ ያለበት ሳይዳንቅ እኔ አንድ በቀደም እኔ ቃሌ አማን ጥሬ ዝጋለን በላይ የሆነ ዝጋ ቤት የለም። አንተ ተሳቀቅን የሚጠጣውን ለማዘዝ የኮካ ጠርሙስ 4 ፊታችን ላይ ደርድረን ደሞ ቾምቤ አይቶ ፎቶ አንስቶ እየጠጡ ነው እንዳል 7 ኮካ ጠርሙስ በሰላም ሀገር ልደት ምናከብር ነው የምንመስለው። ኮካ ኮላ የጠጣ ነው ግንስ እንደው በርዞ እየጠጡ ነው እንዳይባሉ ጠርሙሱን ከፊት ደርድረን ሰቀቀን እንደፈለክ ነው የምትኖረው ጴንጤ ስትሆን። ኧረ እባክህ የቱ ጋር ነው እንደፈለክ? የት ነበርኩ እኔ? እንደፈለኩ ሰው ነው የነበረው። የት እያለሁ ነው የፈለኩት ክለብ ገብቼ የፈለኩትን ሳረግ የነበርኩት? መፈለኩትን ሰው ስሳደብ የነበርኩት የት እያለሁ ነበር? አንተ የቱ ጋር ነው የፈለግነው ነው እኛ ጴንጤዎች? በተቻለን መጠን ጸጋው ይረዳል። ለመንፈስ ቅዱስ ፍቃድ ተገዝተን ለመኖር ምን ታትር ስንደክም በእግዚአብሔር ፊት ገብተን ደከመኛ ባቃተኝ ጸጋ አብዛልኝ ብለን የምንበረክክ ምናለቅስ ድንገት አዳልጦን ብንወድቅ ተንበርክከን ለቅሶ አባ ይቅር በለን ስለ ኢየሱስ ስትል ስለ መዋጀት ስራ ስትል ስለ ቤተ ክርስቲያን ስትል እያልን ስለ ፈሰሰው ደም ስትል እያልን እንደገና ከእግዚአብሔር ጋር ያለንን ፌሎሺፕ ለማስተካከል ትንሽ ድክመት ሲገኝብን በፊቱ የእግዚአብሔር ሰላምና ከእግዚአብሔር ጋር ሰላም ምን ማለት እንደሆነ ታውቃለህ? ከእግዚአብሔር ጋር ሰላም የሚበላሸው በኃጢአት ምክንያት ነው። ከእግዚአብሔር ጋር ተበጣበጥን ማለት ያባ የለም ወደ ላይ ፌሎሺፓችን ከተበላሸ የለም ወደ ጎን ሰላም አንሆንም። ከዛስ በርከክ ለቅሶ ነው። እኔ ኤክስፒሪየንስ ነው የምነግራችሁ። አብዛኛው ጴንጤ እንደዚህ እንደሆነ ተስፋ አደርጋለሁ። ይሄ ሃይሊ ፕሮቶኮል ህዝብ፣ ቀለል አድርገህ የምትናገረው ህዝብ አይደለም። ደክማ አታውቅም እንዳልክ ደክሞኝ ያውቃል። አቅቶ ያውቃል። ጸጋው ድጋሚ አንስቶኝ ያቆመኝ እንጂ አንዳንድ ልምዶችን ቶሎ ነው የቆረጥከው አይደለም። በሂደት ነው ትተውኝ ሄዱት። ክብር ለመንፈስ ቅዱስ ይሁን። ደካማ መርዳት ሲወድ፣ አቅም የሌለውን ማገዝ ሲወድ፣ መሄጃ የሌለውን ማስጠጋት ሲወድ ኢየሱስ ወይ መሄጃ የሌለውን በቃ እንደኔ አይነቱን እዚህ ግባ የማይባል ቀሽሙን ሰብስቦ ሰው ማድረግ ሲያቀበት ሰው የለውም የተባለውን ሰብስቦ በጸጋ ማቆም በኃይል ማበረታት ሲወድ ኢየሱስ በቀደም አንዱ ጸልይልኝ አለኝ። ምን ነው ስል እግዚአብሔር ደካማ ስለሚወድ ደካማ ስለሆንክ ቶሎ ይሰማል አለኝ። እንዴት ደስ እንዳለኝ። ጸልይልኝ የምትሉ ሰዎች እጸልይላችኋለሁ። ደካማ ስለሆንክ ቶሎ ነው የሚሰማኝ። ደካማ ማገዝ ይወዳል እግዚአብሔር። ሜጃ የሌለውን ማይችለውን ሰብስቦ እንዲሁ በጸጋ ወዳንን ታውቃለህ። አቤት ለመዳን አዋጡ ብንባል፣ አቤት ጊደርና ጠቦት አምጡ ብንባል፣ አቤት በእግዚአብሔር ፊት የሚያቆም የጽድቅ ስራ ሰብስቡ ብንባል፣ እኛ አዛቦች ህግና አባቶች ያልተሰጡን ነቢያት የኛ ያልሆኑ ስርዓት የኛ ያልሆኑን የኦሪቱ ስርዓት የማይመለከተን እዚህ ግባ የማይባል ስርማሽ ቅጠል በጣሽ የነበርን አዛብ ህዝቦች ቀለል አድርጎ በክርስቶስ ኢየሱስ በኩል በደም ፉጨት ጠርቶን ኑ ግቡ ሲለን አብ ኑ በልጄ መስቀል ስራ አምናችኋል፣ ኑ ግቡ፣ ኑ የዘላለም ሕይወት ውሰዱ ሲለን አብ እንዲሁ በነፃ ላዳነን የጸጋው ክብር ይመሰገን ዘንድ ይህንን ላደረገ ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር አብ ሃሌሉያ። አንተ እንዴ ትቀልዳለህ? አንተኛ ወንጌል አማኞች እኮ ነን። ትቀልዳለህ? በዚህ ሁሉ መሀል እኮ ነው አልፈን የዘላለም ሕይወት ያገኘ ነው። አብ እንዲሁ ደግ ነው። አንተ አብ ደግ ነው። እናንተ አስባችሁ ታውቃላችሁ? የአብን ደግነት የአብን ቸርነት። አብ ደግ ነው። አንተ አብ ይራራል። ልጁን ነው የሰጠን ታውቃለህ? ኢየሱስን ሰጠችን የሚባል ትምህርት የለም። ሰጠን አብ። መጽሐፍ ሲናገር ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ አንድያ ልጁን እስኪሰጥ ድረስ አለ እኮ ዮሐንስ። እንዲሁ ወዶናል። ማንን? እኔና እዚህ ግባ ማን ባለውን አሕዛብ ኢትዮጵያውያንን ሰብስቦ ወደደን። ምን ላድርግ እኔ? ተወደድኳ። ሰማይ ወደደኝ በክርስቶስ።
እንዴት ነው የሚያደርገው ይሄ ልጅ? ሰማይ ወደደኝ በክርስቶስ እንዴትስ ቢያደርገኝ። በዚህ የክፉ ሰዎችን በዚህ አጋንንትን ሐሳብ ገነጣጥለን የምንሄድበትን ደግሞ እንደገና ጸጋ ድናችኋል ብሎ ዝም ብሎ አይተውንም፣ ጸጋ ይሰጠናል። እንዴት መኖር እንዳለብን ታውቃለህ? እንዴት እንድንጸልይ መንፈስ በማይናገር ማቃተት ለልባችን ይነግረናል። መዝሙር በአፋችን አይጠፋ። ሁኔታችንን ከምድራዊ ነገር ጋር አልሰፋን። ቢሆን ባይሆን እኛ ቤት ኢየሱስ ጌታ ነው። ቢሳካ ባይሳካ እኔ ቤት ኢየሱስ ጌታ ነው። ብራብ ብጠማ ኢየሱስ ጌታ ነው። አንተ ብትሰድበኝ ብትረግመኝ እኔ ቤት ኢየሱስ ራስ ነው፣ ጌታ ነው፣ ገዢ ነው ለዘላለም። ጨለማው ስማ፣ ክፉ ሰው ስማ፣ ሃይማኖተኛ ስማ። እኛ ቤት ከሰኞ እስከ ዓርብ እሑድን ጨምሮ ኢየሱስ ጌታ ነው። ሌላ ጌታ ላለመሾም ቆርጠን የተነሳን ጠቅላላ ባሮች ነን ብለን ያመንን አንድ ጌታ አለን፣ ኢየሱስ ይባላል። ይሄ የምታየው ጴንጤ ሁሉ ባሪያ ነው። ጌታው ማን ነው? ኢየሱስ ይባላል። ተዋወቁት። የዘላለም አምላክ በእርሱ በኩል ለእኛ ያለውን ልዩ ፍቅር የገለጠልን መንፈስ ቅዱስ ውስጥ መቼ ትሆን? አንተኛ የሥላሴ አማኞች ነን፣ በአብ በወልድ መንፈስ ቅዱስ እናምናለን። አብ ኃጢአትን ለአንዴና ለመጨረሻ ጊዜ በልጁ በኩል ቀጣው። ልጅ አባቱን ፍቃድ ሊፈጽም ከወደደን ከትልቅ ፍቅሩ የተነሳ እንደኛ ሰው ሆኖ ስጋ ለብሶ ቤተልሔም፣ ቅፍርናሆም፣ ቤተሳይዳ አካባቢ 12 አይሁዳውያን ደቀ መዛሙርት ይዞ ወክ ሲያደርግ ሲመላለስ ታየ። በጴንጤናዊ ጲላጦስ ዘመን በፍርድ ወንበር ፊት ቆመ። ሁሉም ሲስተሙ ተባብሮ የናዝሬቱን ቅዱስ የእግዚአብሔርን ልጅ ስለ ኃጢአት መስዋዕት ሆኖ ይቀርብ ዘንድ ሰቀሉት። በዚህም ምክንያት በደሙ በኩል የሚመጡትን ሁሉ ሊታደግ አብ ፍቃዱ ሆነ። ይህንን የዘላለም ሕይወት ሊያብራራ ከአብና ከወልድ እኩል የምንገዛለት የምንሰግድለት መንፈስ ቅዱስ ወረደ። ወንጌልን ሊያብራራ የቤተክርስቲያን የኃይል ምንጭ ሆኖ ሊያገለግል የርስት መያዣዋ ሊሆን መንፈስ ቅዱስ ወረደ። ታላቁ አምላካችን እንሰግድለታለን። ታውቃለህ፣ ለአብ ለወልድ ለመንፈስ ቅዱስ እንገዛለን። ጴንጤዎች ነን፣ በስላሴ እናምናለን። አንተ አትነግረንም። መነጽር ከፍ ዘቅ አድርገህ የሆነ ብራና መጽሐፍ አምጥተህ አንተ አትነግረኝ። መጽሐፍ ቅዱሱ ነግሮኛል ስለ አብ ስለ ወልድ ስለ መንፈስ ቅዱስ። የዛሬ 30 ሺህ ዓመት የተጻፈ ጥንታዊ መጽሐፍ አንብበው። የዛሬን ጥንታዊ መጽሐፍ ገንጥሎ ጥንት ግን አዲስ የሆነ ሌቴስት ቡክ አለን፣ ባይብል። ያረጀ ነው ግን አዲስ ኒውስ ነው። ታውቃለህ፣ መጽሐፉ ከተጻፈ 2000 ዓመት ይሆነዋል። ዜና ውስጥ ትኩስ ነው። መንፈስ ቅዱስ ይባላል። ይሄ መለኮት ጥፍ ያለበት ያረጀ መጽሐፍ ገጹ የተገነጣጠለ ያመጣ የዛሬ እንትን አበጥ አባ ቆስጠንጢኖስ አንብበው። እንከን የሌለው ስህተት አልባ 66 ውጄ ላይ ያለ አንተ መንፈስ ቅዱስ እፍ ያለበት ትክክል፣ የማይሻሻል የማያሻሽሉት። ሌላውስ ይሻሻላል፣ መጽሐፍ ቅዱስ አይሻሻል። ይህንን ይዤ አንተ የሆኑ ስኮላርስ የጻፉትን መጽሐፍ እያመጣ አእምሮዬን ልትበ አይቻልም። ምንም ነገር ከመጽሐፍ ቅዱስ ቀጥሎ ነው። ዋናው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ካለ አለ ነው። ሌሎች መጽሐፍ ካሉ ላይሉ ይችላል። ስብሰባ እንቀመጥባቸዋለን። መጽሐፍ ቅዱስ ላይ አንቀመጥም። ስብሰባ ልክ ነው። መጽሐፍ ቅዱስ እንዴ 18 ምናምን ተሰብስቦ አይወጣ። መጽሐፍ ቅዱስ ልክ ነው፣ ልክ ነው፣ ፐርፌክት ነው፣ ስህተት አልባ ነው መጽሐፍ ቅዱስ። ወደዚህ ወደዛም ልክ ነው። ብሉይ ኪዳን ልክ ነው፣ አዲስ ኪዳን ልክ ነው። እናረመው አይታረም። እና መጽሐፍ ቅዱስ ያለ ሁሉ ልክ ነው። ካላለ አላለም። እኛ ጴንጤዎች ነን። አላለም መጽሐፍ ቅዱስ። አብሮ ለመኖር ሲባል የሚባል ወንጌል የለም። እኔ ከአንተ ጋር እንጀራ ለመዋዋስ የማሻሽለው የባይብል ጥቅስ የለም። ዓለም ሚድነው በልጁ ነው የሚለውን ከአንተ ጋር ለመኖር በልጁ ነው በልጇ አልልም። ጦሳ ሱንታን እባብ መንፈስ ከምድሪቱ ላይ የተገለበጠ ይሁን በኢየሱስ ክርስቶስ ስም። ከኢየሱስ ውጪ ሊናገሩ የወጡ አንደበቶች ኧረ በኢየሱስ ስም ስርዓት ያዙ። ይህንን የናዝሬቱን ቅዱስ ብቻ አውርተን በእርሱ በኩል የሚገኘውን የዘላለም ሕይወት በማመን የሚገኘውን ብቻ ነግረን ዘመናችን ቢቋጭስ ምን ይቆጫል? ምን ይቆጫል? ወንጌል ሰብከህ ብትሞት፣ መኪና ቢበላ ወንጌል እየሰበክ እድለኞች ነን። ታውቃለህ፣ ይሄ ሊገለጥ ያለውን ክብር በእምነት መነጽር አሻግረን ያየን ብርቱ ክርስቲያኖች እኮ ነው። ሊገለጥ ያለ ክብር አለ። አዎ፣ በእምነት መነጽር አሻግረን አይተናል። አዎ፣ ጨክነን እንሰብከዋለን። ምን ብለህ? ኢየሱስ የእግዚአብሔር ልጅ ጌታ ነው፣ ጌታ ነው፣ ሌላ ጌታ የለም። ስለዚህ ይሄ እውነት ላይ ቆሙ። ይሄንን እውነት እንንገር፣ ይሄንን እውነት እናውራ። ድካም ያለባችሁ ካላችሁ፣ ስሜታዊ ይሆናለሁ የሆነ ነገር ሲለኝ አልችልም የምትሉ ሰዎች ካላችሁ ጸጋ እንዲበዛላችሁ ጓዳ ገብታችሁ ጸልዩ። ትንሽ ዲያክቲቭ አድርጉና ዞር በሉ። እኔ ኢጎዬን ምን ላድርገው? ማንም ሲነካኝ አልችልም፣ ስሜታዊ ይሆናለሁ። ዞር ብለህ ተንበርከክ። አልችልም አባ ጸጋ አብዛልኝ በል። ከዛ ውጭ አገልግሎት ፍሬ የማያፈራ ከሆነ ውጤት ከሌለው ዞር፣ ችግር የለውም። ጸልየና እንወዳለን፣ እንወዳችኋለን።
እዚህ የምታገለግሉ ሁላችሁም በስም ባድራሻ በፎቶ ማቃችሁ በብዙ ለዚህ ወንጌል ስተጉ የነበራችሁ ዛሬ አልፎ አልፎ በማይሆን ነገር ላይ የተያዛችሁ ሰይጣን ክፉ ነው። የትላንትና የ10 እና የ6 ዓመት አገልግሎታችሁን አይቆጥርም። የአንድ ቀን ስተታችሁን ይቆጥርና ይኸው ቦልድ አድርጎ መከራችሁን ነው የሚያበላው። የስጋ ለባሽና የሰይጣን ክፉ ሀሳቡ ይሄ ነው። ድካማችሁ፣ ልፋታችሁ፣ አገልግሎታችሁ በዜሮ እንዳይባዛ ጥንቃቄ አድርጉ። የግል ኢጓችሁን የግል ፐርሰናል እንትናችሁን እዛው ከወንጌል ጋር አይገናኝም። መነታረክ ካለብን በውስጥ እንታረክ፣ እንጨቃጨቅ። ቸርችና እናውራ እስቲ ቁጭ በል በዚህ ጉዳይ ተቀጣጥራችሁ የሆነ ቸርች ተገናኙና ቅድም ላይቭ ላይ ምንድነው ያልከኝ? እኔ እኮ መጽሐፉ የሚለው ይሄንን ነው የምለው። በቃ ተጨቃጭቃችሁ ጠዋት ቆንጆ ፎቶ ለቃችሁ አንድ ነን አለቀ። በእውነት ይሄ ነው የሚያዋጣው። ለኢትዮጵያ ቤተክርስቲያንም ይሄ ነው የሚረዳው የሚጠቅመው የሚል እምነት አለኝ። በብዙ የምታገለግሉ ከኤርሚያስ እስከ ቃሌ ሁላችሁም ጸጋ ይብዛላችሁ፣ ተባረኩ። ድካም የሆነባችሁ ነገር እግዚአብሔር ከላያችሁ ላይ ያንሳላችሁ። ጸጋ ይብዛላችሁ፣ አቅም ይብዛላችሁ። ወንድሞቻችን ናችሁ። መቼስ አንገላችሁ፣ አሳልፈን አንሰጥም ለማንም። እኔ ባይዘው አንዴ ማረሰው አንድ ምሳሌ ነግሬያችሁ ሀሳብ ልቋት። እኔ እኮ ብዙ ነው የማወራው። ጌታ ይባርከኝ። አንድ ሴትዮ ምሳሌ ነው እና አንድ ሰው አለ ስሙ ለጊዜ አልጠቅሰላችሁ እና ትሰድበዋለች ሴትየዋ እና ከኛ ጋር ስትሆን ትሰድበዋለች። የማይሆን ሰውዬ ምናምን እና ልክ ጎረቤት መጥቶ ሰውየውን ሲሰድበው ለምን ትሰድቡታላችሁ ምናምን ትላለች። እዛ እሷ ትሰድበዋለች። ጎረቤት ሲደረብ አትወድም። እዛ ጠየኳት እኔ እንዴ ቅድም ስትሰድቢው አልነበር እንዴ ስላት ልጄን እኔ ስቀጣው እንጂ ጎረቤት ስቀጣው ደስ አይለኝም አለች። ጴንጤ ወንድሜን እኔ ነኝ እንጂ የምናገረው አንተ የመናገር መብት የለም። ልትናገር የሞከርክ ቀን እንዴት አንድ እንደመሆን አሳያለሁ። እኔ ገስጸዋለሁ፣ እኔ እቆጣዋለሁ። ወንድሜ ነው፣ ችግር የለውም። እሱንም በመጽሐፍ ቅዱስ ቋንቋ ልትነካው የሞከርክ ቀንስ እጄ ቅፍ አድርጌው ነው ማጠቃ ዞሬ አይቻልም። ወንድሜን እንደፈለኩ እኔ እናገረዋለሁ። ወንድሜ ነው፣ እህቴ ነች፣ እገስጻታለሁ። ከውጭ መጥተህ ክፍተት አገኘው ብላ አታክ ለማድረግ የሞከርክ ቀን ያዞ ቆዳ አጥር የሚባል ታውቃለህ? ግጥም አድርገህ ነው ማጥረው፣ አላስነካም። ኤርሚያስን፣ ኤፍሬምን እኔስ ብቆጣቸው ብገሰ መብቴ ነው። ወንድሞች እንደፈለጉ ቃሌን መብቴ ነው። ከሌ መጥተህ ግን የኔን ልትነካው አትችልም። ሁሉንም ነው የምላችሁ፣ ሁሉንም ከዚህ በፊት የሚያገለግሉ ወንድሞች አማንም አቡናንም ሁሉንም ወንድሞቼ ነው የምልህ። ወንድሞቼ ናቸው። አይቻልም። ህብረቱን ገንጥሎ ለቆ እስኪወጣ ድረስ ወንድሜ ነው። ምንም ቢሆን እኔ ችግር የለውም። ተደርበ መጥተህ ልትነካው የሞከርክ ቀን ግን አይቻልም። አላስነካም። ናዶውን አላስነካም። ቤኪን አላስነካም። ሰላምዬን አላስነካም። ዳኒን አላስነካም። እኔስ እገስጸዋለሁ። መብቴን ወንድሜ ነው። ወይም ቦክስ አደርግለታለሁ፣ ወይም አክሮፌን ገልጽለታለሁ፣ ወይ አካሄድ ልክ አይደለም ታረም ተመለስለዋለሁ። ይሄ መጽሐፍ ቅዱሳዊ ነው። እንገሳሰጻለን እርስ በርስ። ወንድም ወንድሙን ይገስጻል። በዚህ ሜንታሊቲ እንኖር። አንድነት በጣም ይበጀናል። ህብረት እናርግ። ተባረኩ። በጣም ነው የምወዳችሁ። ጸጋ ይብዛላችሁ። በእውነት ያላገባችሁ አግቡ። አይ ቲንክ ላጤዎች በጣም የምታስቸግሩ ካለማግባት ችግር ይመስለኛል። ያላገባችሁ አግቡ። ትንሽ ዞር በሉ። እውነቴን ነው የምላችሁ። ኢንጆይ አድርጉ። ከሚስቶቻችሁ ጋር ምናምን ወክ አድርጉ። ቫኬሽን ምናምን ውጡ። እሺ እኛንም አታስጥዙን። እዚህ የተፈጠረ ክፍተት ቤት ውስጥ ካለ ፍቱ። ዞር በሉ። ቤቶቻችሁን እዩ። የግድግዳውን ቀለም የቤቱን እዩ። ካልተቀየረ ቀይሩ። ያልታጠበ ልብስ ካለ ምናምን ይታጠብ ቤት ውስጥ ጌታን። እሺ አንዳንዴም እንደዛ ይመስለኛል። ይሄ ቤት ውስጥ ያለ ኮተት ካልተዘጋ እዚህ ፕላትፎርሙ ላይ መጣችሁ ዞር በሉ። ከሚስቶቻችሁ ጋር ጸልዩ። ከባሎቻችሁ ጋር ጸልዩ። ባል ያላችሁ ሚስት ያላችሁ ወጣቶች ደግሞ ህብረት አድርጉ፣ ጸልዩ። እስቲ አንዳንዴ ፕላትፎርሙን ዝጉና ሂዱ ጸሉ። 15 ቀን ምሽግ ምናምን ግቡ። ዞር በሉ። እስቲ በጣም እየጨቃጨቀ አካውንቱ እየበጠበጠ ከሆነ ፕላትፎርሙ ምናምን ዞር በልና እስቲ ደግሞ ጌታ ወይ ልጸልይ ብለህ ቸርች ውስጥ ወጣቶች ህብረት ምናምን ጸልዩ። እውነቴን ነው። 3-4 ቀን ጾም ጸሎት ግቡ ምናምን ተንበርከኩ። በእግዚአብሔር ዞር በሉ። አንዳንዴ ጥሩ ነው ጭቅጭቅ። አንዳንዴ ዞር እኔ በእውነት አንዳንዴ ታውቃለህ 3 አይነት ተሳዳቢ ያለ ሶሻል ሚዲያ ላይ 3 አይነት። የመጀመሪያውን ብቻ ነው የምነግራችሁ። ሁለቱን ጎግል አድርጋችሁ ድረሱ። እግረ መንገድ የሚሰድብ እንዳለ ታውቃለህ። ዝም ብሎ ከሚስቱ ጋር በማንኪያ ምክንያት የተጨቃጨቀ ልክ ስልኩን ሲያ የኔ ቪዲዮ ይመጣል። እናት እንዲት ነው ብሎ ይሄዳል። እኔ ምንም አላረኩትም እኮ
ከሰከንድ በኋላ ረስቶኛል፣ ስክሮል አድርጎታል። ይሄኔ ልጁ ጨቅጨቅ አድርጎታል። ልክ እየጨቀጨቀው ከዚህ ልጅ ጨቅጨቅ ብሎ ስልኩን ሲከፍት ፊት ለፊት እኔም ቪዲዮ ሲያይ እርግጥ አድርጎኝ ያልፋል። በዛ ታውቀዋለህ ወይ ምን ብሎ ነው አያውቅም። ዝም ብሎ የሚሳደባለ። ለሁሉ መልስ የሰጣችሁም አትድከሙ። እግረ መንገዱን ሰድቦ መሄዳለ። እሺ ለተልኮ ይመጣ የታል ቾምቤያውን ቅድም ድረስ ይሄን ሁሉ ሳሳወራ አንድ ቾምቤ የለም። ሪል ነው ማውራው፣ እውነት ነው፣ የቤት ጉዳይ ነው። አይቀመጥም እዚህ ጋር አይቀመጥም። ጌታን እንደዛ ነው። ዝም ብሎ የሚሰድባለ። በቃ ዝም ብሎ ያ እና ረፍት ለአእምሮ ረፍት መስጠት ጥሩ ነው። አንዳንዴ ከቲክቶክ ረፉ፣ በእውነት ረፉ። እኔ አሁን ላይቭ ምናምን መግባት ያቆምኩት ሳልፈልግ ቀርቼ ነው። ኃጢአት አይደለም አይደለ? ጌም መጫወት ምናምን እንዳልክ ፈልገን ነው ተባልኩ። የሆነ ቀን ቸርች ደግሞ ምን አጠፋው? አቤት ቲክቶክ ማታ ማታ ጌም ምናምን እንትን ትላለህ። ዱቄት የተቀባ ወንጌል ታወራበታለህ። አንድ ቪዲዮ ሪከርድ አይተን ነበር ስትጨቃጨቅ እና እየነኩ አላስፈላጊ ነገር እንድታደርግ እያደረጉ ስለሆነ እሱን ነገር ብታቆሙ እኛ ሽማግሌዎቹ አውርተናል። እሺ ለተወሰነ ጊዜ አቆሙ። እሺ መልስ አትሰጥ። ለቸርች ሽማግሌ አትሰጥ። ምን ማለት መሰለ ፓስተር አትል። ሰውየው ገና ስትግፍ ሽማግሌ እንዴት እንደሚያስፈራኝ ነው። ተኮሳትረው ነው የሚጠብቀው። እሺ ነው የምትለው እንጂ ደስ አይልም። ጌም ደስ ነው የሚለኝ ብጫወቱልኝ ምናምን፣ ግን በቃ አይቻልም ካሉ አይቻልም ነው አባ። ክርስትና ግን አንተ ምንድን ነው? እስር ቤት እኮ ነው። ጌታን እንደፈለግ ምናምን ይላሉ እንጂ እና እባካችሁ በእውነት እባካችሁ እያንዳንዷን ነገር ለበጎ ዓላማ እንጠቀም፣ ለበጎ ነገር እንጠቀም። እሺ እንበል፣ እንታዘ፣ እንስማ፣ ሲኒየሮችን እንስማ። እኔ ሲኒየር ክርስቲያኖች ጋር አልሳፈጥም። ባይዘወይ በ3 ወር የሚበልጠኝ ክርስቲያን ካለ አልጸልይ ምግብ ላይ ቀድሜ እሱ ካልጸለይ ኦርደር ማክበር ጥሩ ነው። ኦርደር ማክበር ቤኪ ሲኒየር ነው በክርስትና ብዙ ነገር በመኖር ያውቃል እኮ። በትምህርት ምናምን በዋናው በቆየ አይደለም በገባ ነው የሚባል ነገር የለም። በመኖር የሚታወቅ እውቀት አለ። አባባ ቀስበል አዳዲስ ጴንጤዎች ይሄ ለእናንተ ነው፣ እኔን ጨምሮ ስሙ። ሲኒየሮችን በመኖር የሚገኝ እውቀት አለ፣ በቆይታ የሚገኝ ነገር አለ ቸርች ውስጥ። በእውነት አዳዲስ ጴንጤዎች እንደኔ ያላችሁ ቸርች ሂዱ ወዲያው። አትቆይ እዚህ ቲክቶክ ላይ አይሆኑም። ስኮላርስ መነጽር ከፍ ዝቅ ያደርጉ መከራ ነው የሚያበሉት። ሉትራን ጉንስቲስ ገንግኒስቲስ ሲል መከራ ነው የሚበላው። አንተ ቀጥታ ቸርች ሄደ ደህንነትን በስነ ስርዓት ተማር፣ ደቀ መዝሙር ተማር፣ በባይብል ስቴዲ ተያዝ፣ ፕሮግራም ቸርች አትቅርብ፣ ጸሎት ህብረት ተያዝ። ከዛ ይደርሳል፣ ችግር የለውም ይደርሳል። ለምንድነው ገብቼ እኔ አሁን ማልፈተፍተው ሀሳብ ማልሰጠው? እኔ ፔንቴኮስታል እኔ ሉትራን ነኝ ምናምን ማለለው ለምን ይመስላል? እኔ ምንም አውቀው ነገር የለም። ገና ነኝ እኔ ገና እየተማርኩ ነው። እንደውም በቀደም በጣም ጨንቆኝ ጠየኩት። ምንድነው ግን ይሄ ሉትራን ምናምን ስለው የቆየ ነው፣ አንድ ቀን እነግርሃለሁ፣ ዛሬ የጀመረ አይደለም አለኝ። ለካ ቆይቷል ይሄ ነገር በኢትዮጵያ ቤተክርስቲያን ውስጥ አልኩኝ። እኔ እኮ ትላንት የመጣ መስሎኝ ነው እዚህ 4 ወር ሲጨቃጨቁ። አይ እንዳልክ የቆየ ነው፣ እኔ እነግርሃለሁ ዲቴል፣ አሁን ይህን የምታውቅበት ጊዜ አይደለም፣ ገና ነህ አለኝ። እግዚአብሔር የባረከው መሪ ታውቃለህ፣ እግዚአብሔር የባረከው መሪ ቀስ በል ይደርሳል ይላል። በቀደም ስለ አስራት ጠየቁ። አስራት ምናምን ቀስ በል እሱም ገና ነው፣ ዝም ብለህ ክፈል፣ ገና ማወቅ ያለብህ ነገር አለ። በቃ በአዲስ ኪዳን እንትን ይቻላል እንዴ? እሱ ጋር መች ደረስክ? ቀስ በል አሁን እንትን ላይ ናደላ እንመስላለን። አሁን ስንታይ እዚህ ኢየሱስ ጌታ ነው ስንል ባይብል ሙልጭ ያደርግናል አድርገን የጨረስን። ኧረ ገና ነን በእግዚአብሔር ቤት ውስጥ። በሳምንት እኔ 3 ቸርች የምሄድበትን አትቼ መስሎኝ ሰኞ፣ እሮብ፣ እሁድ ጉባኤ ሄዳሉ። ማክሰኞ ሞርኒንግ ጸሎት አለ፣ ሐሙስ ጠዋት ጸሎት አለ። ዓርብ ብቻ ነው ቸርች ማለት ሄደው፣ ቅዳሜ ወጣቶች ፕሮግራም አለ፣ ሰኞ ባይብል ስቴዲ አለኝ። ይሄን ሁሉ የምሄደው ማንም ፈርቼ መስሎ ለራሴ ብዬ እንዲህ ላይ ነው እንደ ጴንጤ አትበለኝ። የእንዳልክ ኮሚትመንት እንዳትለኝ። ጸጋው የደገፈኝ አንድ ደካማ ሰው ለራሴ ነው ቸርች የምሄደው እኔ ብዬ። ለምንድን ነው የምትጸልየው? ለራሴ። ለምንድን ነው ባይብል ስቴዲየም በሳምንት 2 የምትሄደው? ለራሴ። በቀደም ፊልጵስዩስን ልንጨርስ ነው፣ ኤፌሶንን ጨረስን፣ ፊልጵስዩስ ጀምር። ለራሴ። ዲቮሽን ታይም ለምንድን ነው ታሳለፈው ከጌታ ጋር? ለራሴ። ዋትስአፕ ግሩፕ የጸሎት ህብረት ያለ ለምንድን ነው? ለራሴ። እኔኑ ስለሚጠቅመኝ ለአካሉ በረከት ስለመሆኑ የሆነ ጊዜ ላይ አሁን እየተሰራው እየተገነባው ከሄድኩ የሆነ ሰዓት ላይ የሆነ ቦታ ደግሞ ትንሽ ይጠቅም ይሆናል ለቸርች ትንሽ
ትንሽ ለበረከቱ ምናልባት እንደው ለአካሉ ትንሽ ነገር ኮንትሪቢዩት ማድረግ ከሆነ ብዬ ለራሴ ብዬ ነው ቸርች የምሄደው ምማረው ለራሴ ብዬ ነው። ስለዚህ ለራሳችሁ እንደሆነ እያሰባችሁ ክርስትናን በዚህ አግባብ ያያችሁ ሂዱ። በጣም ወዳችኋለሁ። ቁርስ ሳልበላ ይሄን ካወራው አስባችኋል። ቁርስ በልቼ ደግሞ ቢሆን ከእንቅልፌ እንደተነሳው ነው እንትኑን ሳይ የገባሁት ከቤቲ ጋር ምናምን ከጆናታን ጋር ሁለቱም ለቤተክርስቲያን ይጠቅማሉ። ወንድሞቼ ናቸው፣ እህቶቼ ናቸው። በቀላሉ ፍቱ። ቤኪዬ ምንም እዚህ ጋር ዲቴይል የምነግርህ ነገር የለም። ለጆናታን ኢንቦክስ አድርግለት። እንዲህ ያዝኝብህ ነበር እንደዚህ ልክ አይደለም። ቤትዬ እወድሻለሁ ብለህ ቴልኮም ወንድሜ አንተ የተወደድክ እንትኑን ያው ደስ አይልም ምናምን አጥፋውና ጀስት እንደ እህት ቤትሻል ቤትዬ ቅድም እንደዚህ ያደረኩት ትላንትና እንደዚህ የፖስትኩት እንደዚህ ስለሆነ ነው እና ብለህ እንደዛ እንደምታረክ ተስፋ አደርጋለሁ። ቴልኮም በጣም እግዚአብሔርን የምትወድ እንደሆን አውቃለሁ። ወንጌል ቀንተ እንደሆነ አውቃለሁ። ምንም ቢዝነስ ከሷ ጋር እንደማያያይዝ አውቃለሁ። ምንም ከዚህ ፕላትፎርም ውጭ ሌላ ቦታ እንደማትተዋወቅ አውቃለሁ። ስለዚህ ቀለል አድርገህ ቤትሻዬ ቅድም እኮ እንዲህ ነው እንዲህ ሆነው እንዲህ ስላደረኩ ነው ሶሪ ብለህ ልጥፉንም አንስተህ ፒስ ፈጥረህ በጣም አንድ ላይ ላይቭ ላይ እንደማያችሁ ተስፋ አደርጋለሁ። በጣም ጌታን ተስፋ አደርጋለሁ። ናዶም ቅድም ስታወራ እየሰማሁ ነበር። ኢዮሲሞ ወንድማችን ሁላችሁ በዚህ አግባብ እንደምታዩ ተስፋ አደርጋለሁ። በቀላሉ እንደምትፈቱ፣ በቀላሉ እንደምትታረቁ፣ በቀላሉ ደግማችሁ በክርስቶስ ፍቅር አንድ እንደምትሆኑ ተስፋ አደርጋለሁ። እሺ እንዳልክ ሰማይ እሺ ይበል፣ በክርስቶስ መንፈስ ቅዱስ እሺ ይበል፣ የልብን ሐሳብ ይፈጽምልህ። እግዚአብሔር ያክብርህ። በብዙ ካንተ ማንሶን ታናሹን እኔን ስላከበርክ እሺ ስላልክ ጌታ ይባርክ። በጣም ደግሞ ስለታዘዝክ ጸጋ ይብዛልህ። ቤኪ አንተም ለጆናታን ላክለት። ጆናታንን ሶሪ በለው። ከኛ አይጉደል። በቃ እኛ ቀላል አድርገን ቅርታ በቃ ምናምን ብለን ነው መሄድ ያለብን። ወንድሞቻችን እህቶቻችን ስለሆን እርስ በርስ እወዳችኋለሁ። በተረፈ ጸልዩልኝ፣ ለኔ ደግሞ ጸጋ እንዲበዛልኝ። አሜን። ጸልዩልኝ፣ ጸጋ ከዚህ በላይ እንዲበዛ፣ ጌታ ጸጋ እንዲበዛልኝ። ከባድ ነው፣ ያለ ጸጋው አይቻልም። የጸሎት ኃይል እንዲጨመርልኝ ጸልዩልኝ። ከእግዚአብሔር ቃል ጋር ጊዜ የምወስደው ጊዜ እንዲበዛልኝ ጸልዩልኝ። ስትንበረከኩ ለጸሎት በእግዚአብሔር ፊት አስቡኝ። ነኝ እስቲ ይዛችሁን ቅረቡ እግዚአብሔር ፊት። ወንድሜን እንዳልክን ጌታ ሆይ አግዞ ጸጋ ይብዛለት በሉ። ውቅያው ቀላል አይደለም ጋይዝ። እናንተ ያው ትንዝራ ከባድ ጦርነት ላይ ነው ምድር ላይ ያለ ነው። በብዙ አንግል ከባባድ ጦርነቶች ላይ ነው ያለ ነው። ግን ደግሞ ድል አድራጊው ከኛ ጋር ስላለ ያው ባለ ድል እኛ ነን። ታውቃለህ መቼም ከጴንጤ ጋር ጦርነት ገጥመ ጴንጤ ነው አሸናፊው እንዳታስብ። መንፈሳዊ ዓለም ላይ መሬት ላይ አትችለውም። ይሄን ህዝብ ኢየሱስ ብሎ ጠርቶ ኢየሱስ ብሎ የሚሄድ ህዝብ ነው። ትንሽ ሲከፋው ወደ ላይ ወደ አባቱ የሚያለቅስ ምስኪን ህዝብ ነው። እንዳትነካው። ሄዶ ኮሽ ሲልበት ለእግዚአብሔር እየነገረ አቃጥሮ እንትን የሚል ህዝብ ነው። በጸሎት በኩል ሄዶ ለእግዚአብሔር የሚያሳብቅ ህዝብ ታውቃለህ ጴንጤ ነው። ትንሽ እስቲ አስከፋው፣ አድምበት። ሄዶ አባ አደሙብኝ እኮ እኔ ማን አለኛል አንተ ምናምን ብሎ ይበትናል አድማ። አሜን። ስለዚህ በዛ አግባብ እንሄዳለን። እንዳገባም ጸልዩ። ጌታ ሚስት እንዲሰጠኝ ቆንጆ ሚስት፣ መልኳም ቆንጆ ደግሞ ምጸልይ ሴት። አይ መልክ ችግር የለውም፣ ግን እኔ ማግባት እንፈልገው ሴት ጌታ ምጸልይ ሴት። ታውቃለህ ሴት ልጅ ጸለየች ማለት ቤቱ 97.9 ችግር ተቀረፈ ማለት። ጾታው ያ ጾታ ጸሎት ከጀመረ ብሌሲንግ ነው። ጌታ በረከትን ሚስትን ያገኘ በረከት አገኘ ማለት እኮ እሷ በምታደርገው ኮንቲኒቲ መንፈሳዊ እንቅስቃሴዎች እኮ እንጂ ዝም ብሎ ሚስት አቢሲኒያ ባንክ ነች ማለት አይደለም። ወይም ኦሮሚያ ኢንተርናሽናል ወይ ስንቄ ባንክ አይደለችም። ያንተ ሚስት ምንድነው? ምትጸልይ ሴት። አሜን። ዝም ብላ በቃ ምትጸልይ እንትን በቃ በልሳን የምትቀጣጠል እንደገና በርከክ ብላ ባሌን አገዘው ጌታ ሆይ መውጣት መግባቱ ይጠበቅ፣ ስራው ይባረክ፣ መንገድ ላይ ክፉ እንዳያገኝ ምናምን ብላ ምትጸልይ ሴት ባል በሰላም ወጥቶ የሚገባው ሚስት ከጸለየች እና እግዚአብሔር በምትጸልይ ሴት ይባርካችሁ። ወንዶች እግዚአብሔር በምትጸልይ ሴት ይባርካችሁ። ሴቶች እግዚአብሔር የእግዚአብሔርን ቃል በሚያውቅ ባል ይባርካችሁ። ወንድ ያው ኦቶሪቲ ነው እንትን ነው ሊደርሺፕ እንትን አለን አይደል? ናቹራሊ ጊፍትድ የሆንበት አይደለ? እና ያ በእግዚአብሔር ቃል ሲቃኝ ደስ ይላል። ቤት በእግዚአብሔር ቃል ሲመራ ሚስት የሆነ ነገር ስትሆን ጥቅስ የሚመዝ ጴንጤ ታውቃለህ? መዘዝ የሚያደርግ ልክ ኢየሱስ እንደመዘዘው ጥቅስ እየመዘዘ የሚኖር ጴንጤ ከቃሉ በረከት እያመነጨ በዛ ባርኮት የሚያኖርሽን ባል እግዚአብሔር ይስጥሽ። በእውነት እንደዚህ አይነት ባል ይስጣችሁ። ኢየሱስ ጥቅስ መዞ ነዋ ሴጣንን ከልቶ ያደረገው። ኢየሱስ ምን አላለውም? ኢየሱስ ተብሎ ተጽፏል ብሎ ተረክ ያደረገው። አንተ ኢየሱስ ተብሎ ተጽፏል ብሎ ከጣለ አንተ ምን እንደምባለው የምትጨቃጨቀው? ተብሎ ተጽፏል ብለህ ገንጥለህ ጣለው። አሜን። ስለዚህ ይህንን
በጣም ሲሪየስ ሊያስቡበት። ያው ጌታ ሚስት ይሰጠኛል ብዬ አስባለሁ። ፍቅረኛ ብቻ አገባለሁ ጌታ ከረዳኝ። እኔ ከሚቀጥለው ዓመት ማለፍ አልፈልግም። በእውነት ባገባ ደስ ይለኛል። ጌታ በሚያውቀው አሁን ክርስቲያን ኮንኩ በኋላ በእውነት ደስ ይለኛል። አሁን ሞር ዲሲፕሊን ያደርግሃል ደግሞ ትዳር። በዚህ ላይ አስበዋል። ትዳር ሲኖር ስማ ጴንጤ የሆነ በዛ ላይ አግብተህ አስበው እና በጣም አሪፍ የሚሆን ይመስለኛል። ሌላው ከክርስቲያን ጋር ያላችሁን ህብረት አስተካክሉ። ህብረታችንን እናስተካክል። እርስ በርስ እንዋደድ። እውነቴን ነው። ህብረታችንን እናስተካክል። አንዱ አንዳችንን ፕሮቴክት እናድርግ፣ ጋርድ እንደራረግ፣ እንጠባበቅ። አሳልፋችሁ አትስጡ አንዱ አንዱን። አያውቀውም መኪና የብላው እሱ ጋር የተገናኘውበት ቀን የተረገመው ምናምን አይባልም። ህብረታችሁን አስተካክሉ። መሀላችሁ ሰው እንዳይገባ። ንፋስ በቁጣችሁ መሀል ፀሐይ ጳውሎስ እኮ ይሄንን በጣም ረዥም አይሂድ፣ እዛው ላይ ፍቷት፣ እዛው ላይ ፊክስ አድርጓት። አሁን እዚህ አንድ ሰው ቢያበሳጨኝ አየር ላይ ኢንቦክስ እንደዚህ ለምንድን ነው ያልከኝ ቅድም ላይ ብላይ ምን አረኩ ነው ብሎ ጴንጤ ከሆነ ቾምቤ ግረ መንገዱን ሞልጨኝ ነው ሄደ። ቾምቤ ያራዳ ልጅ ያርግለት ያጣፍጥለት ሞልጨኝ። እሱ ጴንጤ ግን የማይሆን ንግግር ከተናገረኝ እንዴ ምን አረኩ ነው ብሎ ገብቼ በውስጥ ለምንድን ነው እንደዚህ ያልከኝ? በአጠፋ ስለምንድን ነው ፐብሊክ ላይ መሰደበኝ ነው ምለው? አትስደበኝ ነው ፊት ለፊት። በእውነት አትሰዳድቡ ፐብሊክ ላይ። በጓዳ ከሰደበ ምንድነው? በአደባባይ ከመከረ በጓዳ የሰደበ ይበልጣል። ምንድነው? ብቻ እንደዚህ አይነት ተረት አለ። ተረት የምታውቀው ዲቦራ ነች፣ ወደ በኋላ ታስተካክለናለች። እና ይሄ በዚህ አግባብ ቢታይ ጥሩ ነው ብዬ አስባለሁ። ከጴንጤ ውጭ ሪሌሽንሽፕ ውስጥ የምትገቡ ሴቶች እረፉ። ክርስቲያን ካልሆነ ወንድ ጋር ምንድነው ችግርሽ? አንቺ ማርታ አታርፊም? አይ ወንጌል መስክሬ ልመልሰው ነው። ተያይዘሽ ጭልጥ ብለሽ ደግሞ አንቺን ፍለጋ እረኝነት ክፍል መከራ እንብላ እንደኛ። አይቻልም። ይሄ እኮ ትዳር ነው፣ ሪሌሽን እኮ። ኢየሱስን ከማያውቅ ሰው ጋር እንዴት ነው አንድ ቤት ውስጥ ለመኖር የምትወስኝ? ማርታ ነኝ ገና ለገና አንቺን ፍለጋኛ ግብፅ ወርደን እንደገና ጦርነት ውስጥ እንግባ እንደ ዴማስ ካምፑስ እኮ ነን። ጦርነት ይፈጥራሉ። አዎ ቆይ ሄድበታለሁ። እና ጌታን አም ሲሪየስ። በቀደም አንድ ሪሌሽንሽፕ ይበጠስኩ እኔ ወንድማችሁ መሀል ላይ ገባውና ትርምስምሱን አወጣው። ቸርች ማቃት ልጅ፣ ሰላማዊ ልጅ የነበረች ልጅ ጠፋች። የሆነ ሰዓት ላይ አትመጣም እንደ ድሮ። ደወልኩና ህሊና ነው ስማ፣ ሶሪ ምን ሆነሽ ነው ቸርች ጠፋች? ስለ ወይኔ አልነገርኩም ለካ ጠብሼ ምናምን። ደስ ይላል። ታዲያ የት ቸርች ነው? በጌታ አይደለም። ምን በጌታ አይደለም? አቤት አልኳት። በጌታ አይደለም፣ ፈልግሻለሁ። ተገናኘን፣ ምሳ እየበላን ታቆሚያለሽ ወይስ እግዚአብሔር ከአንቺ ጋር ያለው ነገር ያቆማል? እንደዚህ አይነት ስኩቴክስ መንፈስ እንዴት ምን ነው ምናምን አለች። አንደኛ ቸርች የመጣሽ አይደለም። ቸርች ሰዓት ሲደርስ ነው የሚደውልልሽ ምሳ እራት እንብላ የሚለው። አዎ ቸርች ያለሽ ቀን ነው ቀጠሮ የሚይዘው። አዎ እና ይሄ ሰውዬ ጸረ ኢየሱስ አይደለም ነው? ዓለማዊ አይደለም ነው? አታቆሚም? ታቆሚያለሽ። ለቸርች ሽማግሌ ልናገር ነው አልኩኛ። እኔ አቃጥራለሁ እንጂ እንደዚህ አይነት ነገር የለም። ሄጄ ለፓስተር ስሙን አለ ከምን ነገር ስላት የሆነ ቀን ጉባኤ ላይ ብቻዋን ታለቅሳለች። ጉባኤ አልኩ ሰይ ንስሓ እየገባች ነው አባታ ፊት ቤት ስጨርስ ጠብቅ። አይ ሄደ እኮ አለች። ሄደ ተሰናበትኩት እና አባቴ ንስሓ ገባሁ ከፊቱ ሆንኩኝ። አይቻልም። የህይወት አጋር ስትወስኑ ተጠንቀቁ። አንቺም በሃይማኖቴ እኔም በሃይማኖቴ። እሱ እንትን ነው፣ ዘፈን ነው፣ አይሰራም እንደዚህ አይነት ነገር። አንቺም ሰላጣ እየበላሽ እኔም ጥሬ ስጋ እየበላሁ እሱ ችግር የለውም። ግን አንተም ወላሂ በል እኔም ኢየሱስ ስላለው አንድ ቤት አይቻልም። እንዴት ነው ያለ ኢየሱስ የምትኖረው? እንዴት ነው ሳትጸልይ የምትኖረው ቤት ውስጥ? አትረብሽኝ በእናትሽ። ድምፁን ቀንሽ እያለ ገና ለገና መዝሙር ስትከፍችው አሰብኩት እኮ። ብድግ ብለሽ አንቺ ቤት ውስጥ በልሳን መጸለይ ሲጀምር ምንድን ነው የምትጮይብኝ እያለ እንዴት ነው የምትኖሪው? ስታፕ። በተለይ ያልጠነከራችሁ ደግሞ የፈለገ ብትጠነክሩ የዚህ ዓለም ልጆች በጥበብ እንደሚበልጡ ጌታ ነግሮናል አይደል? ሮች ናቸው የዚህ ዓለም ልጆች። አይቻልም። አይሆንም። ይቺን ነገር በጣም አጽንኦት መስጠት። ሌላው
ሌላው ከሌሎች ጋር ተደርባችሁ ቤተክርስቲያንና ወንጌል አማኙን አታክ የምታደርጉ ወንጌል አማኝ ነን ባዮች አሁን ንግግር ማስተካከል ጀምሬያለሁ። ጴንጤ ነው ማለት ማልፈልጋቸው ሞመንቶች አሉ። ጴንጤ ነን ባዮች ብትሆኑ ይሄን አታደርጉም ለማለት ነው። ከሌላ ጋር ተደርባችሁ የኢትዮጵያን ቤተክርስቲያን አታክ ያደረጋችሁ አይመስላችሁ። በጣም ባላንስ በጣም ስማርት ናችሁ እንድትባሉ እንደዚህ አይነት ነገር መሰሉ ሰዎች አያለው። አንዳንዶቻችሁ ፓስተር ናችሁ። እንዴት ልገስጽ? አሁን ቸርች ውስጥ 20 ዓመት የቆየ ሰውዬ እንዴት ልገስጽ? አንተን መጥቼው ስም ማን ነው ስል ፓስተር እንትና ነኝ ትላለህ። በጣም ምንድነው ዓላማ እዚህ ቲክቶክ ላይ ስል እናት ቤተክርስቲያን ላይ እንደዚህ ባይባል ደስ ይለኛል። ምን ታውቃለህ ስለ እናት ቤተክርስቲያን? ማን ነው ደግሞ እናት ቤተክርስቲያንስ ያለው? ታውቃለህ? ምን የምታውቀው ነገር አለ ከኖሩት በላይ? የሜሎስን ያህል ሩብ ታውቃለህ ወይ ነው የኔ ጥያቄ። የት ታውቀዋለህ? ምንድነው በጣም ይሄ በቃ በስማም ብርጣሉ አራራፉ እንትኑ እኮ ምን መሰለ ወንጌል አውቃለሁ። ሐሳብን አልስቶም ጳውሎስ አልኩኝ ማነ ስሙን አልጠራም። ሐሳብን አልስቶም አውቃለሁ። ዓላማ ምን እንደሆነ በደንብ ስለምናውቅ ከቻላችሁ ቤታችሁን ከፍታችሁ ወንጌል እንዲነገር አድርጉ። ካልቻላችሁ ግን አጉል ይሄ እንትን ለመሆን ብላችሁ አታመቻምች። ሌላው በየሚዲያ ስትጋበዙ ወንጌል አማኝ ሆናችሁ ወይ ደግሞ አገልጋዮች ሚዲያ ላይ ስትጋበዙ ወንጌል መስክራችሁ ውረዱ። አታመቻምች። ኮምፕሮማይዝ የሚያደርግ ስፒሪት መስመር ያዙ እንጂ አንድ ቦታ ለመርገጥም እንዲመች። የእስላም ክርስቲያን አይቻልም። ቁርጥ ያለ ወንጌል መስክረውጣ ስለምታገለግለው ጌታ አትወርድም እንደ አውርታ አትወርድም እንደ ሳይኮሎጂካሊ ህይወት ምን መሰለሽ ፕሮቶሎጂካሊ ሾሎቡካሊ ሳይኮሎጂካሊ ሌላ አልሰማም እንደ አንተ አገልጋይ ነህ። የምን ሳይኮሎጂ ነው? ፈጣሪ ብለህ ትወርዳለህ። ደግሞ ኢየሱስ ለማለት ያንቃል። ከሌላው ቤተ እምነት የምትለየው ኢየሱስ በማለት ብቻ ነው። ፈጣሪማ ማንም ይላል ሚዲያ ላይ ሲመጣ። አንተስ ተደርበህ እንደ አሕዛብ ፈጣሪ አትበል፣ ኢየሱስ የእግዚአብሔር ልጅ በል። በአዲስ ኪዳን በአፍም በልብም የታተመ አንድ ብርቱ ስም አለ። ይህን ስም ጥራና ውረድ። ከሚዲያ ላይ ስትሆን ፈጣሪ አገሪቱን ፈጣሪ ምንድን ነው? ጴንጤ አይደለ? በምን እንለይ ታዲያ ከአሕዛቡ ጋር? ኢየሱስ ስትል እኮ ነው የምንለይ። እቺ ጴንጤ ነች ይባላል እኮ። ይመጣና ምን መሰለሽ ፈጣሪ አገራችን ቁጭ ግልጽ አጭር መልስ ተናገር። ለምድሪቱ የሚያስፈልገው የኢየሱስ ሰላም ነው በል። አለቀ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ አንተ ሰላሜን እሰጣችኋለሁ እኮ ነው ያለው ኢየሱስ። ታውቃለህ? ከአባቱ ጋር በሰማይ የሚኖረው ሰላም ማለት እኮ ነው። ማንም አይበጠብጠው ሰላም። እሱን ሰላሜን እሰጣችኋለሁ አለና እተውላችኋለሁ፣ እኔ የምሰጣችሁ ሰላም ማለት ነው። ዓለም እንደሚሰጠው፣ የተባበሩ መንግስታት እንደሚሰጠው፣ ወታደር እንደሚሰጠው፣ መሳሪያ የታጠቀ ፖለቲከኛ እንደሚሰጠው ሰላም አይደለም። እና ይሄኔ የምሰጣችሁ ሰላም ፍጹም ሞት ኢንተራፕት የማያደርገው የማይበጠበጥ ሰላም። ስለዚህ ምን ትላለህ መሰለህ? ብቅትልና ሚዲያ ላይ አገልጋይ አይደለ ኢየሱስ የሚባል የዘላለም አምላክ ስጋ ለብሶ መካከላችን ተገኝቶ የዛሬ 2000 ዓመት ጥልን በመስቀሉ ገሎ ሰላም አድርጓል። ይህንን ሰላም ምድሪቱ ብትቀበል ረፍት ለትውልዱ ይሆናል። ጦርና የጦር ወሬ ከኢትዮጵያ ምድር ላይ ይጠረጋል። እነሆ የሀገሬ ሕዝቦ የሰላሙን ንጉሥ ኢየሱስን አስገባ አትልም? ፈጣሪ ይላል። በመጨረሻ ምን ትላለህ ሲባል ልብን መጠብ ያው የልብ ምንድን ነው የምትለና ምንድን ነው እያልከን ያለውን ጎረምሳው። ከዛ እናቴ እኔ አገልጋይ ነኝ። እናቴ ይህን ሁሉ ዓመት ወንጌል ያትመሰክርላችሁ እንዴ? እና ለእግዚአብሔር ቃል ያላት ኮሚትመንት ደስ ይለማ። ምን እያልከን ነው? ልክ ነች ነው ክርስትና ልክ ያልሆነ መስሎ ልክ ከሆነ መስሎ ከታይ ለምን እኛ ወጣን ጥለን? እኛ እናቶቻችንን ስለማንወድ ነው? አልወዳትም እንደ እኔ መስከረ የሚል ማጅጋዩ አይለ ምሩ በጣም ነው መወዳት ማዘር። በዚህ ጉዳይስ መስመር ላይ ነን። እስቲል ነው እየጸለይኩ ጌታ ሆይ ባገኘሁት አጋጣሚ ማዘር ኢየሱስ ይወድሻል እያልኩ ኩቀን ጌታ ባርኮኝ እኮ ነው አላሉ። የኛ አምላክ እኮ ይባርካል ምን አምላታለሁ። በዛው በሰበብ ያረክ ጥቅስ ወንጌል ምን ሆነ? በጣም ሰላም ነኝ ደህና ነኝ ኢየሱስ የተመሰገነ ይሁን። ያው እሱ ደግሞ ጤና ምናምን በእያንዳንዱ ዲያሎግ ወንጌል
እኔ ቤተሰቦቼ ተጠቅልለው በጌታ የሆኑ ቀን ወደ ጌታ ብሸኛ በጣም ደስተኛ ነኝ። ባይዘው አሁን ከልጅ ጋር 18 ሆነናል። መጀመሪያ የተወለደው 9 ነበር። የኔ ልጅ አለ፣ ሲስተር ልጆች ምናምን 18 ጩጬ ፈልፈላ 9 አለ ቤት ውስጥ ጠቅላላ። ይሄ ወደ ጌታ ቢመጣ አስበዋል። እኔ ብሞት በንጋታው ቅልጥው ብል እሰይ ተሳካልኝ ማለት እኮ ነው። አሁን 1-4ቱ መጥተዋል፣ ይቀራል ገና እየመጡ ነው። ለቤተሰቦቻችሁ ወንጌል ስበኩ። 17 ዓመት ቸርች ውስጥ አገልግለ እናት አሁንም በጌታ አይደለችም። ያንተ ድክመት ነው። ወንጌል መስክር፣ ደጋግመ መስክር፣ ጸልይ። ይሄኔ ያለችበትን ዞን እኮ ኮምፈርት ዞን ነው ብላ አፕሪሼት አድርገላት ነው። ኖ አይቻልም። መስክሩ። ቤተሰቦቻችሁ ውስጥ ያልዳነ ካለ መስክሩ። ከቤት እንጀምር። እዚህ መጥተህ መነጽር ከፍ ዝቅ ከማድረግ በፊት ቤት ውስጥ ጌታን ያገኛለህ ወይ? ሁሉ በጌታ ነው ወይ? ዘር ማንዘር ውስጥ ጌታን ያላገኘ ካለ መስክር ወንጌል። አትመጻደቅ። እዚህ የመጣ ጸልይ፣ ተንበርከክ። እግዚአብሔር አሳልፈ ስጠኝ በል። ማርክ፣ ምርኮ አስገዛ። መንፈስ ቅዱስ ይረዳል። ማዳን የእግዚአብሔር ነው። ያንተስ መመስከር ነው፣ መጸለይ። በርቱ። በዚህ በርቱ፣ በዚህ እንበርታ። ከዛ ወደ ለውጭው እንተርፋለን። አሜን። ኢየሱስ ጌታ ነው። እንተርፋለን ለውጭ። ስለዚህ አቋም ያዙ። ሀፋፋቱኑ ነው። ቀጥ ያለ አቋም ከጴንጤ ሳይድ ባላንስ ነው ለመባል ስትቀላቅሉ እንዳትገኙ። መቼ መሰላችሁ የሚቆጫችሁ? ይሄ ቲክቶክ በባህሪው ሚዲያ ያቆያል። ሚዲያ ነቨር ፎርጌት ባይቶ አይረሳም። አንተ ወንጌልን ለማመቻመች ብለ እርካሽ ተወዳጅነትን ለማግኘት ብለ የሆነ ቦታ መርገጥ አቆሞ የሰራው ድራማ የሆነ ቀን ቪዲዮን ስክሮል እያለክታያል። ከዛ ልጅ ያድግና አባዬ እንዲህ አስመሳይ ነበርክ እንዴ ከሚልህ ይሄው እኛ እየገሰጽን ነው። በጊዜ አቋም ይዘይድ። እንዳንተ ሁሉ እንዲወደን ማድረግ ከብዶን መስሎን ነው። ከብዶኝ መስሎ ነው። ቾምቤ እንዲወደኝ ማድረግ ሲምፕል እኮ ነው። ጠዋት እኮ በቾምቤ መዝሙር አንድ መስራት እኮ ነው። ስለ ኢየሱስ በተዘመረ አልሰራም። እኔ ለምሳሌ ጥላቻ ነው አይደለም። ስለ ኢየሱስ የተዘመረ ጴንጤ ቤት መዝሙር የለም ወይ ነው እኔ ጥያቄ። አለ። ለምንድን ነው እንደዛ ማላረገው? ጥላቻ እንዳይመስል አቋም ነው። ቀጥ ያለ ወይ ቋንቁን ቃሎን ቃል እንደ ሀባፍ ከምስር በስጋም ቀይ ወጥ እንደ በአንዱም ብላ አትርገጡ። ሁለት ቦታ ቀጥ ብለህ ሂድ። ቀጥ ብለህ ስትሄድ ያከብራል። የሆነ ቀን ሚል ያልመስል የፈለገ ቢጠላ እባክህ ምንም ቢሆን እንትና እኮ አቋም አለው ይላል። ምን ስትለው ምንም ቢሆን እኮ አቋም አለው። አቋም ያዙ በቃ። እኔ ፍቅር አይኑራችሁ አላልኩም። አርጉ፣ በፍቅር አርጉ። which is good, which is best። ፍቅር በጣም ጸደይ ነገር ነው። ፍቅራችሁን ሼር አርጉ፣ የተቀበላችሁትን በጣም ቤስት። ግን ቀይ መስመራችሁ ኢየሱስ ይሁን። አስምሩ። በኢየሱስ ጉዳይ እንደዚህ አስምራችሁ ቀጥሎ። ይሄ ፐርሰናል አቋሜ ነው ማስቀመጠው። በዚህ አቋሜ ምክንያት የሚናደዱ ሰዎች ይኖራሉ። ጥላቻ አለበት ሊሉ ይችላሉ። ለምንድን ነው እኔ ማልገባው? አሁን ጮምቤ ምናምን ካለ ምናምን አልገባም። ላይ እዛም ጆይንም ብዬ አላቅም። እነሱ ካልመጡ አልሄድም። ለምንድን ነው ማለት ጣልቼ ነው አይደለም። አልፈልግም። አይሆንም። አይሄድም። አብሮ በቃ አይሄድም። ስለዚህ ይህንን በጣም ሲሪየስሊ ማየት አለባችሁ። ተባረኩ። ወዳችኋል። ዋልጠጣ እንዳልክ ተባረክ። በጣም ነው የምንወድ። ተባረክ ወንድማችን። እውነት ለመናገር በዚህ ጉዳይ ምንም እንትን ባንለው ይሻላል። ማሳረጊያ ጸሎት አድርገን ብናልፈው ይሻላል እውነት ለመናገር። እሺ እነ ዲቦ ስላሉ እንዳልክን ቅድም ላውራው ስለነበረ የገባሁት ለዲቦ አንዳንድ ነገሮችን ነግሬያታለሁና በዚህ በቲክታክ ፕላትፎርም ላይ የምናውቃት አንድ እህታችን ነበረች በውጪ የምትኖር እና አሁን ተመልሳ መጣ ከቤተሰቦቿ ጋር ያለው መንፈስ ትንሽ አስቸጋሪ ሁኔታ ላይ ነች እና ለዛ እንድትጸልዩላት ነበረ። ትታወቃለች። ሞርገን በውስጥ ለዲቦም ነግራታለሁ ጸሎት ያስፈልጋታልና እንዳልክን የፈለገችው ወደ ነቢይ ጥሌ ቤተክርስቲያን ማምጣት መካፈል ስለፈለገች ነውና ያንን መንገድ እንድትረዷት በምን ነበር
ያለችበት ሁኔታ በጣም አስቸጋሪ አይታችሁ የሆነው ሊሆን ይችላል አንዳንዶቻችሁ ሰሞኑን በለቀቀችውን ቪዲዮ እና መጥፎ ሁኔታ ላይ ስለሆነች ነው የሚዋጋት መንፈስ ስላለ ነው ከቤተሰብ የመጣ ያ ስለሆነ ነው። ዲቴሉን ደግሞ ድቦ ነግርሻለሁ፣ በውስጥ ነግርሻለሁ። ገብታ ነበር እሷም እዚህ ላይ አሁን ወጣልሽ መሰለኝ። ምንድነው የምናደርገው መሰለ ጠዋት ላይ ጽፈላልሁ እንዳለ። እሺ እኔ ያው ቴክስት አድርግልኝ ሰው ወይ አካውንቷን በቃ አካውንቷን እኔ ሼር አድርግልኝ። አይ እሷ በራሷ ወይ የራሷን አካውንት የሷን አካውንት ሼር አድርግልኝ ፋይሏን። እሺ አረግልሃለሁ። ፍቅር የለውም። በቃ እንጸልያለን። ቸርች የጸሎት ፕሮግራምም ስላለን አስተማሪዎችም ወንድሞችም እህቶችም የጸሎትም ቲም ስላለ ከነሱ ጋር አገናኛታለሁ። ቸርች ከሄደች በጣም ይሄ ምንም እንትን አይደለም። ደግሞ እኛም እንጸልይላታለን በደንብ። እሺ እንትን አረግልሃለሁ እንዲቀበል እንትኑን ክፍት አድርገውና ሌላ ሜሴጅ ልከ ስለነበር እንትን ይልብኛል። እሱን ክፍት አድርጎና ሼር አደርግልሃለሁ። ተባረክ። አመሰግናለሁ በጣም። እሺ ተባረክ። ጌታ ስለረዳን ደግሞ የኛ አይነት ድንቅ ጊዜ ስለሰጠን ጌታ እናመስግን። ሃሌሉያ 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 ሃሌሉያ። እግዚአብሔር የዘላለም አባት በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ አንተ እግዚአብሔር ስለሆንክ፣ አንተ ደግ ስለሆንክ፣ አንተ ቸር ስለሆንክ፣ አንተ መሐሪ ስለሆንክ፣ አንተ እውነተኛ የነፍስ እረኛ ስለሆንክ እናመሰግናለን። እግዚአብሔር ሆይ ነገር ቢጎድል ነገር ቢሞላ ቢደረግ ባይደረግ ቢሆን ባይሆን ስለ አምላክነት ተመስገን፣ ስለ አንተነት ተመስገን። የጠፋው እንኳን ጠፋ፣ የተገኘው እንኳን ተገኘ፣ የሄደው እንኳን ሄደ። አንተ ከኛ ጋር ካለ ሙላት ነህ። አብሮነት ከኛ ጋር ካለ ምንም አያስፈልገንም። አንተ ብቻ በቂያችን ነህ። እናመሰግንሃለን እናመሰግንሃለን። ሃሌሉያ እናመሰግንሃለን እናመሰግንሃለን። የነፍሳችን እውነተኛ እረኛ፣ የማታንቀላፋ ትጉህ እረኛችን እናመሰግንሃለን። ነፍሳችንን ከአዳኝ ወጥመድ ስላዳንካት፣ ከሚወረወር ቀስት ላስመለጥክ፣ በዚህ ዓለምም ከክፉ ነገር ሁሉ እየጋረድክ እየጠበቅከን እያኖርከን ስላለ እናመሰግንሃለን። ስለ ልጆቻችን፣ ስለ ቤተሰቦቻችን፣ በዙሪያችን ስለምናውቃቸው ሰዎች ሁሉ ተመስገን። ስለ ጤንነታችን ተመስገን። ስላልተቋረጠው ምሕረት ተመስገን። በየዕለቱ ካንተ ዘንድ ስለሚፈስልን ቸርነት ተመስገን። እንዲሁ ቸር ስለሆንክ ይህን ስለምታደርግልን ከኛ ሁኔታ አንጻር ሳይሆን አንተ ደግ ስለሆንክ ካንተ ዘንድ ምሕረት በየቀኑ ስለሚፈስልን እንደ በደላችንና እንደ ኃጢአታችን ስላልከፈልክልን ተመስገን 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 ተመስገን። እናመሰግንሃለን እናመሰግንሃለን። እዚህ ያለ ቅዱስ ሕዝብ ያመሰግንሃል። ስለ ክርስቶስ ያመሰግንሃል። ስለ መስቀል ሥራ ያመሰግንሃል። ስለ ቤተ ክርስቲያን ያመሰግንሃል። በክርስቶስ ኢየሱስ በኩል ስላዳንከን ይሄ ትውልድ ያመሰግንሃል። ምንም ባይደረግልን ለዘላለም እንድናመሰግን የሚረዳን በቂና ብቁ ምክንያት ካንተ ዘንድ ኖሮልናል፣ ሆኖልናል። ስለ ኢየሱስ የመስቀል ሥራ ተመስገን ተመስገን። ዛሬ እናመሰግንሃለን። እስኪ ጌታ ሆይ እናመስግነው ዛሬ። ጌታን ማጉረምረም ከአንደበታችን ላይ ይንጠፍ። ከልቡናችን ላይ ክፉ ነገር ይወገድ። ከአእምሮአችንን የያዘ ጥቂት ነገር ብትሆንም በክርስቶስ ኢየሱስ ፍጹም ሰላም ተጠርጋ እንድትወጣ በምስጋና ድል እነሳለን። ዛሬን እስቲ እናመስግነው። ተመስገን። እግዚአብሔር ስለሆነ ተመስገን። ቸር ስለሆነ ይመስገን። እግዚአብሔር ሆይ ተመስገን። በኢየሱስ ስም ተመስገን። ምስጋናን ልትቀበል በወደድከው በልጅ በኢየሱስ ስም ተመስገን። ጌታዊ ደግሞ እዚህ ስላለው ሰው ዛሬ ጸልያለሁ። ጸጋ ይብዛላቸው። በነገር ሁሉ የሚረዳ ሰዎችን ሁሉ ያዳነው ጸጋ ይብዛላቸው።
ጌታዊ ጸጋ ሲጎድል እንደምናምን እንደ ተራ ሰው እንሆናለን። ከሌሎች የሚለየንን ብርቱ ጸጋ በላያችን ላይ ይፍሰስ። የሚረዳን ጸጋ ይምጣ። የሚያስጸልየን ጸጋ ይምጣ። በፊት በንጽህና እንድንኖር በጽድቅ እንድንመላለስ የሚረዳን ጸጋ ይምጣ። ይህንን ዓለምና ምኞቱን አሸንፈን የምንኖርበት ካንተ ዘንድ የሆነ ጸጋ ይብዛልን። የኃጢአትን ጉልበት አከርካሪውን የምንሰብርበት ጸጋ ይብዛልን። አእምሮአችንን የምንቆጣጠርበት የምንገዛበት ጸጋ ይብዛልን። በፊት በምስጋና የምንመላለስበት ጸጋ ይብዛልን። ጸጋ ይበዛልን እንድንሆን ደግሞ ካንተ ዘንድ አሁንም ጸጋ ይብዛልን። ሰላም በእጥፍ በዚህ ሕዝብ ላይ ይሁን። መንገዱ በሰላም ይጠበቅ። ሕይወቱ በሰላም ይጠበቅ። ንግዱ በሰላም ይጠበቅ። ትዳራቸው በሰላም ይጠበቅ። የትኛውም የጨለማ ክፉ ምክር በናዝሬቱ ቅዱስ በኢየሱስ ክርስቶስ ስም ከዘመናቸው ላይ የተሰበረ ይሁን። ደዌ ከሰውነታቸው ላይ የቀለጠ ይሁን። የትኛውም የሚሰቃዩበት ሕመም ቢኖር በኢየሱስ ስም ከሰውነታቸው ላይ ይቅለጥ። ኃይል በሚያመጣው ኃይል በሆነው በክርስቶስ ኢየሱስ ስም የትኛውም ሕመም የሆነባቸው ነገር ከላያቸው ላይ ይመታ። የሚያስጨንቃቸው ነገር ሁሉ ከዘመናቸው ላይ ይቆረጥ። ጥያቄ የሆነባቸው ነገር ሁሉ በክርስቶስ ኢየሱስ ስም ይመለስላቸው። በኢየሱስ ገናና ስም የጠየቁት ሁሉ እግዚአብሔር እንደ ቃል እንደ ፍቃድ ይመለስላቸው፣ እንደ ሐሳብ ይመለስላቸው በኢየሱስ ስም። እግዚአብሔር ሆይ ለብቻቸው በር ዘግተው ያወሩት፣ ለብቻቸው መንገድ ላይ የሄዱት በድብቅ ያወሩት ጸሎት በማይመስል መንገድ ግን ያቺ ያወሩ ሚስጥር ነገሩ እኮ ጸሎት አይመስልም። ነገሩ እኮ ተንበርክኮ በስነ ስርዓት መንበርከክ ይዘው አይደለም። ግን እግዚአብሔር ካንተ ጋር ሆነው የሆነሽ ሞመንት ላይ ያሳሰቡ ያቺ ጉዳይ በኢየሱስ ስም ትመለስላቸው። በክርስቶስ ኢየሱስ ስም ስማቸው ጌታ ሆይ። ደግሞ ስለ ቤተ ክርስቲያን አንድነት እንጸልያለን። ቅዱስ አባት እግዚአብሔር ሆይ በክርስቶስ ኢየሱስም ቃሉ እንደተናገረን ኢየሱስ እንደተናገረን በአባቱና በእርሱ መካከል ያለው አንድነት አንድ ይሁኑ ብሎ እንደጸለየ ጌታ ሆይ አንድ እንዲሆኑ ወንድሞች፣ አንድ እንዲሆኑ እህቶች፣ የክርስቶስ አንድነት እንዲመጣ በአብና በወልድ መካከል ያለው አንድነት፣ በዚያ አንድነት አንድ እንድንሆን፣ በዚያ አንድነት ህብረት እንድናረግ፣ በዚያ አንድነት እርስ በርስ እንድንዋደድ፣ እርስ በርስ እንድንያያዝ፣ እርስ በርስ እንድንፈቃቀር፣ እርስ በርስ እንድንዋደድ ካንተ ዘንድ የሆነ አንድነት ይፍሰስ። ካንተ ዘንድ የሆነ ፍጹም አንድ የሚያደርግ ሰላም ይምጣ። አንዱ አንዱን ጥሎ አይሩጥ፣ አንዱ አንዱን ጥሎ አይሂድ። በጋራ እንድንሆን፣ በጋራ እንድንሰራ፣ በጋራ እንድናገለግል ፍቅር ይፍሰስልን። አጋፔ ካንተ ዘንድ ይብዛልን፣ ይብዛልን ፍቅር። ወንድም ወንድሙን አያሳድድ፣ ወንድም ወንድሙን አይስደብ፣ እህት ወንድሟን አታሳድድ። እርስ በርስ በፍቅር ስለ ፍቅር በፍቅር እንኖር። ጌታ ሆይ እርዳን፣ በዚህ እርዳን። ከኛ አንድነት አይተው ህብረታቸው ሲያስቀና ብለው ደግሞ በዚህ እውነት ምክንያት አድርጎ ወደዚህ የሚጨመሩ ደግሞ ይብዙልን። ክፍተቱን ተጠቅመው ደግሞ ሊያጠቃ የወጣ የትኛውም የክፉ ሰራዊት ይመታ በኢየሱስ። የትኛውም የጨለማ ክፉ ምክር፣ የወንጌል ተቃራኒ መንፈስ፣ የክርስቶስ ተቃዋሚ መንፈስ በመንፈስ ቅዱስ ጉልበት ከቤተ ክርስቲያን ላይ የተጠረገ ይሁን፣ ይጠረገ በኢየሱስ ክርስቶስ። ሃሌሉያ። እናመሰግንሃለን ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን። እንደገና ለየን፣ እንደገና አስመልጠን፣ እንደገና ንካን። መንፈስ ቅዱስ እንደ ልጅነታችን አድርገን፣ እንደ ልጅነታችን በፊት እናልቅስ፣ እንደ ልጅነታችን እንደ ቀድሞ ጊዜያችን እንደ መጀመሪያይቱ ሰዓት ኢየሱስ ኢየሱስ አስብለን፣ ወንጌል ወንጌል አሰኘን። ቤተክርስቲያን ቤተክርስቲያን፣ ህብረት አሰኘን። አንደግ አንተ ላይ፣ አንተ አሳድገን እንጂ እኛ አንተ ላይ አንደግ። መንፈስ ቅዱስ ደክሞናል። የምንሰማው ነገር ይደክማል፣ የምናየው ነገር ያደክማል። አበርታን መንፈስ ቅዱስ። ዓለምና ዓለማዊነት ያስጠላን፣ ጸብና ርኩሰት ባለበት እንዲያስጠላን የሚያደርገው ኃይል በላያችን ላይ ይምጣ። በአንተ ውስጥ መቆየት ይሁንልን፣ በቃል ስር መኖር ይሁንልን፣ በጸሎት ውስጥ ማምለጥ ይሁንልን። መንፈስ ቅዱስ ጉዳይ ላይ መንፈስ ቅዱስ እንፈልግሃለን። ሊጥሉን በታገሉት ጉዳዮች ላይ እንፈልግሃለን። አንችልም ያላንተ መንፈስ ቅዱስ፣ ይህንን ዓለም አንችለውም ያላንተ።
ይህንን የወደቀ ዓለም የወደቀ ስጋ ለብሰን አንችለውም። ያለ መንፈስ ቅዱስ አንችለውም። ካላገዝከን አንችለውም። ካልረዳ አንችለውም። በመንፈስ ካላበረታን አንችለውም። መንፈስ ቅዱስ እንደ አዲስ አበርታን፣ እንደ አዲስ አቁመን፣ እንደ አዲስ ጸሎት አሰኘን። እንደ አዲስ ቃል ህብረት ቸርች አሰኘን። የወንድሞች ፍቅር በሱ ባርከን። ቃል በውስጣችን ይኑር። ይህንኑ ቃል አብራራልን። ይህንኑ ቃል እንድንሆነው እርዳን። ይህንኑ ቃል እንድንራመደው እርዳን። ያነበብነው ቃል የሰማነውን መዝሙር እንዲዋሃድ ከኛ ጋር እርዳን። መንፈስ ቅዱስ